ተመሳክሮ ልዕልና ዓለሙና ሕፃን ማክቤል መልካሙ የእናትና ልጅ መሆን አለመሆናቸውን መርኔ ሲጀመር መጀመሪያ ስመጡ ራሱ ተረጋጋ እባክህን። ቆይ መጀመሪያ ማጣራት አለብን ነገሮችን። እባክህን ቁጭ በል እስቲ። የተፈጠረ ነገር ካለ አንቺ ንገሪኝ። ሌላ ቦታ በቃ ሌላ ነገር ማሰብ ነው ያለብን እንጂ በዛ አይነት ስህተት አንቺ ምን ይመስልሻል? እሺ ችግሩ ይሄ ልጅ የማን ልጅ ነው? ነገርኩ ይሆንም ያው ያንን ነገር እንግዲህ ዝም ብለህ ባለቤቴን አልንትን ታበሳጨው። አባት የለውም እንዴ ልጅ እንግዲህ እሺ ማን ነው የሱን ወሰዱና እናንተ አስመሩ። የዛን ሰሞን ነግራችሁኛል። እናንተም የዛን ሰሞን ከቤት የወጣበት ጊዜ ነው ገባ እና እስኪ ለምን ሀገሩን ምን እስከሚል ነው እዚህ እየመጣ የነበረው። አሁን ግን በቃ ሙሉ ለሙሉ እንትና ላይ የራሱን ህይወት አስተካከለምና እዛው ነው የሚኖረው እኮ ይገባኝ። እንደ ልጅ በዚህ ልክ ሲሆን ለሴት ልጅ እንደዚህ ደግ ሲሆን ለቤቱ ነዋሪ ሲሆን በጣም ነው ደስ የሚለው። በአሁን ጊዜ ሲጀመር እንደዚህ አይነት ባል ተፈልጎ አይገኝም። በጣም ደስ የሚል ባል ነው ያላት ነገር አለ ከኔ ጋር ምናልባት እንደው ያው ነገሮች አንተ ሲጀመር እንዴት ነው ሲጀመር እንዴት ነው የምታስበው? ሲጀመር እኔ ሲጀመር አንተ ስትገባ ራሱ እኔ አልጣመኝም ነበር። እንዴት ነው አንቺ መረጋጋት መቻል አለብሽ። እንዴት ነው ሲፈጠር አንቺ እባክህን እነሱን ቀድመሽ ትነግራቸዋለሽ ለኔ መንገር ስጪ። ሲጀመር እንዴት ነው ሲጀመር ይሄን አለ ዱብዳ አምተሽ እኔ ነኝ እኮ ራሴን የጠረጠርኩት ያንተና አንተ ነው የጠረጠርኩት እኔ ነኝ። እሷ ብላኝ አይደለም ነው ሲጀመር ጭራሽ ከእህት ጋር ትሉኛላችሁ። እባክህን አብረን ካደግን ተረጋጊ። ነግሬዋለሁ እኮ አስረድቼዋለሁ ግን ተማምነን አንድ ወዲህ ሰንመጣ አውርተናል። አልጠብቅም ሲጀመር አንተንም መልካሙንም አላምን አመን ካላመን እኮ ነው ጉዳይ አይደለም። ግን እንዴት ከትተኛ ብለህ ምንም ማታውቀው እኮ ምንም ካላደረክ እኮ እኔ ማረጋገጥ ነው ፈልገው። እኔ በማረጋገጫዎቼ ላረጋግጥ። እባክህን ስራዬን እናረጋግጥ እኮ እሺ፣ እናረጋግጥ አለ ማለት ነው። አንተ ተው ሰው ዝም ብለህ እንደዚህ አትሳደበው። ረባ እሺ ታዲያ ምንድነው? እኔ እሺ ምን ልበልሽ ታዲያ? አሁን ይኸውልሽ ነገሮች በሙሉ ወደ አንቺ ነው እኮ እያመሩ ያሉት። በተጠቀሰው ምርመራ ሕፃን ማክቤል መልካሙ እና ልዕልና ዓለሙ እናትና ልጅ መሆንና አለመሆናቸውን እንዲረጋገጥ ስለመጠየቅ ይላል። እንግዲህ አቶ ዮናስ እና ሕፃን ማክቤል ዓለሙ አባትና ልጅ የመሆን እድላቸው እባካችሁን ተረጋጉ። ገና ውጤቱን አልገለጽኩም። ማክቤል መልካሙ እና ዮናስ ዓለሙ አባትና ልጅ የመሆን እድላቸው በፐርሰንት ሲገለጽ ስለዚህ እሱንም ቢሆን ደግሞ ምን ማለት ነው? ወንድም ማለት ይመጣል ይሄዳል እኮ እሱ የራሱ አድሮ አያውቅም ምናምን ያድራል ተብሏል እኮ ያድራል ብለኛል እኮ ምንድን ነው የምትይው? እንዴ አንተ ራሱ ምንድን ነው የምትለው? እኔ ተረጋጋ። አስፈላጊ ከሆነ እያንዳንዱን ነገር እንዲሆን እናደርጋለን። መልካሙ አንተም ቢሆን መረጋጋት መቻል አለብህ። እሺ ተረጋጋው እኮ ይኸውልህ። አሁን ጭራሽ ደግሞ በዚህ ልክ ወንድሜ ነው ምናምን የምትለው ሰው እንዴት ይናገረኛል? ቢሆንም እኮ ይኸውልህ መጣራት አለበት። እያንዳንዱን ነገር እናጣራለን። አንተም ቢሆን ተረጋጋ። እሺ ወንድምህም እንትን ነው ጻድቅ ነው አይደለም? እሱ አንቺ ልጅ የምታውቂው እሱን ያደረግሽው ነገር አለ? ምንም ያደረኩት ነገር የለም። እሺ በዛ መሃል እንግዲህ ልጁ የኔ እንዳልሆነ ነው የተነገረኝና ምንም ላምንም በፍጹም ልቋቋም ያልቻልኩት ዱብዳ ነው የሆነብኝና ምንድነው ኤምባሲው የሰራህ ጉድ? ምንድነው የነገረህ ጉድ? በጣም አልጠብቀው አላውቅም እኔና እንደዚህ አይነት ነገር ይፈጠራል ብዬ። ምክንያቱም ማምናት ባለቤቴ እንደዚህ አይነት ነገር ውስጥ እኔ እንዴት ትገባል? ምክንያቱም አብሮ አደጌ ከልጅነት ጀምሮ ነው እና ይህንን ያው ጉዴን ከሰማ 15 ቀን ሆኖታል። ያው አሁን ከልጁ ጋር ቤተሰብ ጋር ወደ ቤተሰቧ እንድትሄድ አባርሪያታለሁ። እንዴት ነው ከእሷ ጋር ልኖር የምችለው? እንዴት አድርጌ ነው? 4 ዓመት ሙሉ እኮ ቢያንስ ያሳደግኩት ልጅ እንዴት ነው አንተ ልጅ አይደለም ስትባል እንዴት ነው ልትቀበልስ የምችለው? ያው ከባለቤቴ ጋር ከዛሬ 6 ዓመት በፊት ነው ወደ ትዳር የገባ ነው። ከ2 ዓመት በኋላ እንግዲህ ልጅ ተወለደ ማለት ነው። እንዴት ነው መረጋጋው? እንዴት ሆኜ ነው መረጋጋው? 4 ዓመት ሙሉ እኮ ቢያንስ ያሳደግኩት ልጅ እንዴት ነው አንተ ልጅ አይደለም ስትባል እንዴት ነው ልትቀበልስ የምችለው? እንግዲህ ምንድን ነው ይህንን ያው ጉዴን ከሰማ 15 ቀን ሆኖታል። ያው አሁን ከልጁ ጋር ቤተሰብ ጋር ወደ ቤተሰቧ እንድትሄድ አባርሪያታለሁ። እንዴት ነው ከእሷ ጋር ልኖር የምችለው? እንዴት አድርጌ ነው? እና በቃ ልጅህ አይደለም ሲሉት እዛም በቃ በጣም ተቀያየረ። እኔ የማላውቀው ሰው ነው የሆነው ማለት
ምንም እሱ ከማንም ጋር በጣም ጥሩ ሰው የሚባል ሰው ነው ባለቤቴ ማለትና ቶሎ ይሄ ነገር እንዲደረግ እስከ ላይ ድረስ ሄደው ተረጋጊ ይኸውልሽ ልልና እስቲ ተረጋጊ ባክሽ ማለት እኔ ምንም በቃ ወደ ድሮ ህይወቴ ነው መመለስ የምፈልገው እኔ አልቻልኩም በቃ አይዞሽ እኔ እሱንም አስቀይሜ እኔ ያውቃል እኮ ከሱ በፊትም ከሱ በኋላም ከሱ ሌላ ወንድ እንደማላውቅ ያውቃል አይ እኔ እንግዲህ እንደተባለው እስቲ ጤና ጣቢያው ሲመጣ እንግዲህ እንሰማለን እንጂ እኔ ታውቃለህ ካንተ ሌላ ማንንም አስቤ እንኳን እንደዚህ ለመተኛት ምናምን ይቅርና የማሰብ ደረጃ ራሱ ማስብ ሰው አይደለም ምን አለማመን ጉዳይ አይደለም አንተ ቦታ እኮ አውቃለሁ ይገባኛል እሺ ይሄ ልጅ ቆይ እንዴት ሆኖ እንዴት ተፈጠረ ታዲያ አይታየኛል መቼም 9 ወር አርግዤ 9 ወር እዚህ ቤት ውስጥ ነበርኩ አይደል እንግዲህ ከሌላ ቦታ የመጣሁት ሊሆን አይችልም እሷ አንቺ ነሽ የምታውቂው የማን ወንድም የሷ ወንድም ከዛ ውጪ ሌላ እዚህ ቤት አድሮ የሚያውቅ ምንም እኔ እንጃ እኔ ማስታውሰውም ሰው የለም ራሱ በቃ ዘመዳችን ይመጣል ያንቺ ወንድም ይመጣል እዚህ አዎ ምን ችግር አለ ማለት ያው እንግዲህ ነገሮችን ሁሉንም ነገር ማሰብ መቻል አለብን እና አይነት ነገሮች አይ እንዴ ወንድም እንዴ ምን ወንድም ኢየሱስ ወንድም ይመጣ ይለ እንዴ አንተ ተፈሪ ሲመጣ ይለ እንዴ እና ይምጣ እንዴ እኔስ ወንድም ታዲያ ምንድነው ከወንድሜ ጋር ከራስ ወንድም ጋር ተጠረጥረኛል ምን ማለት ተረጋጉ አሁን ሁለታችሁም በመጀመሪያ ደረጃ ወንድም ይመጣ ይሄዳል ምን ማለት ነው በቃ እና እኔ ማግጬ ነው ታዲያ ስጋው አይደለም ብሎ እኮ ነው በቃ ወንድምሽ ስጋሽ አይደለም እንዴ አባቴ እኛ ቤት ነው ያደገው ግን በቃ ምንም ያደገ ነው ምናምን የሚባል ነገር አይደለም ስለዚህ የስጋ ወንድምሽ አይደለም ማለት ነው እናንተ እንደዛ ማለት ትችላላችሁ ይኸውልሽ አሁን ነገሮችን እንትን ማለት የለብንም እናንተ እንደዛ ማለት ትችላላችሁ እኔ ግን ከጻነቴ ጀምሮ አብረን ያደግን ልጆች በቃ ወንድሜ ነው እኔ ማለት የራሴን ወንድም ራሱ እንደሱ ልወደው አልችልም በቃ በጣም ስንት መከራ ያሳለፈን ምናምን አሁን አንቺ ተሳስተሽ ይሆናል እኮ ከራሴ ወንድም ጋር ያ ሰው ምን ሊያደርግ እንደሚችል እኮ አይታወቅም ሌላ ነገር ቢኖርስ ምንም አያደርግም ማምነው ወንድሜ ነው ማለት ምንድነው ንገር ተረጋጋ አንተ ቆይ በመጀመሪያ ደረጃ ለሁለት ጮኻችሁብኝ እኮ ውድ የገመና ቻናል ቤተሰቦች ያው እንግዲህ ነገሮች በጣም እየከረሩ ሄደው አስኪ ደረጃ ላይ ደርሰዋል ማለት ነው እንግዲህ የኔም ባልደረቦች አንዳንድ ነገሮችን እያጣሩ እንደሆነ እንግዲህ በስልክ ነግረውኛል ሙሉ መረጃ ያዙና የተፈጠረውን ነገር እንግዲህ ነግራችኋለሁ ማለት ነው ማስረጃም ዶክመንትም እየሰበሰቡ ስለሆነ ዶክመንቶቹን ይዘው ይመጣሉ እኛም እንግዲህ ያለውን ዶክመንት እዚሁ ከፍተን እናያለን ማለት ነው የነገሩኝ ነገር አለ በርግጥ ግን ሙሉ መረጃውን እንትን ይበሉና ለእናንተ ማድረስ ይሆናል ማለት ነው ከጤና ጣቢያ የመጣ መልእክቶች አሉ እነሱን በስልክ ነግረውኛል ግን እስከዛ ያው ካንቺ ጋር አንዳንድ ቆይቶችን ማድረግ አለብን ሙሉ መረጃውን እኛም እያየን እንትን ማለት ስላለብን ያው እንግዲህ ቀደምም ከባለቤትሽ ጋር እንግዲህ ከመልካሙ ጋር እንደዛ አይነት ግብግብ መፍጠር አያስፈልግም ነበረ ብዙ ነገሮችን ተፈጥሯል ብዙ ነገሮች አልፏል አንተ ሳላረከው ተጠረጠርኩ በጣም ነው የሚያናደው ይገባኛል እረዳሻለሁ ግን እንደው እንደንትን እስቲ ትንሽ ሰከን እንበልና ያለውን ነገር መመርመር ስላለብን ነው ከሁሉም አንግል ከሁሉም አይነት ቦታ ያለውን የተፈጠረውን ነገር ማጣራት ስላለብን ነው እኔ መርማሪ ጋዜጠኛ ነኝ ስራዬን ነው የምሰራው ገባሽ እዚህ ጋር ይሆናል ብዬ የማስበውን መጠየቅ የምፈልገውን አይምሮ ውስጥ የመጣውን ጥያቄ እያንዳንዱን እጠይቃለሁ እንደዛም ሲሆን ነው ደግሞ ለስራችን መሳካት ውጤት የሚሆነውና እንግዲህ ውድ ተመልካቾች እናንተም ትረዱኛላችሁ ብዬ ነው እነሱን ማጣላት ፈልጌ ሳይሆን ያለውን ነገር ማጣራት አለብኝ ኬት አንግል ነው ስህተቱ የቱ ጋር ነው የተፈጠረው ስህተት የሚለውን እርግጠኛ መሆን ስላለብን ነው እኛም እንደዚህ እያደረግን ያለ ነው እንጂ እኔ ከእናንተ ምንም ችግር የለኝም እኔ እናንተን ከዚህ በፊት አላቃችሁ እናንተን ማጣላት የምፈልግበትም ምንም ምክንያት የለምና አዎ ስለዚህ ይሆናል ብዬ የማስበውን ነገር እንዳለ መረምራለሁ እስከጠራችሁኝ እዚህ ቦታ እንድገባ ፈቃድ እስከሰጣችሁኝ ድረስ ያለውን ነገር ከሁሉም አንግል ማጣራት አለብኝና ያው ወንድምሽ የተባለው የስጋ ወንድምሽ እንዳልሆነ ነግረሽኛል አረ እናንተ እሱን ተውት በእናትህ ግዴለሽም ይኸውልሽ አሁንም ቢሆን ያለውን ነገር ማጣራት መቻል ስላለብኝ ነው እባክሽን እዚህ ነገር ላይ አንቺ እርግጠኛ ከሆንሽ አንቺ ከውስጥሽ እርግጠኛ ሊሆን ይችላል ግን እዛ ጋር የሚፈጠሩ ነገሮች አይታወቁም ስለዚህ እባክሽን የወንድምሽን አድራሻ ስጪኝ ወይም ደግሞ ስልኩን ስጪኝ ማውራት በምችልበት መንገድ ላዋራው ምንድነው ምን ልትለው ነው አሁን እንትና የወለደችው ካንተ ነው ብለህ ምንም ባላረጋገጥኩበት እንደዛ አልልም እኮ ታዲያ ይኸውልህ ምንም ብለህ የተፈጠረ ነገር ካለ በዛ ሰዓት የተሳሳተው ነገር ካለ እንዴ ከእህቱ ጋር እንዴት ይሳሳታል አብረን ያደግነው አንድ ቤት አንድ ላይ በአንድ ትሪ እንዴ ባይሆንስ በአንድ ትሪ በልተን እኮ አንድ ላይ የኖርን ሰዎች ነን ይገባኛል እረዳለሁ ግን ቢሆንም አይታወቅም ገባሽ ወንድ ልጅ ነው አንዳንድ ነገሮች አሳስተውት አንዳንድ ነገር ገፋፍተውት
ነገሮች ይፈጠራሉና እንደው ምናልባት አንቺ በማታቂበት አንቺ ቢሆን ወይም አጠያይቃችሁን እሺ ወይም በሌላ መንገድ እናጠራለን ካልክ እሺ አሁን እንደ እኔ አሁን አንተ ደስ እንዲልህ ነው እንጂ እኔ ሙሉ በቃ እርግጠኛ ነኝ እንደማያደርግ ግን በቃ ላጣራ ካልክ እሰጥሃለሁ የሚኖርበትን ማሳያለሁ ችግር የለም ይችላልሽ ግን አሁን ባለቤትሽ ውስጥ ጥርጣሬ ፈጥሯል ያለው ነገር አለ እንዴ እኔ እሱ ነው የገረመኝ የራሱ ወንድም እየመጣ የኔን ወንድም እንዴት ይጠረጥራል ይኸውልሽ እኔ አሁን አልተውም እኮ ያንቺንም ወንድም እንደመረመርኩትኝ የእሱንም ወንድም እመረምራለሁ እያንዳንዱን ጥያቄ አደርጋለሁ ቅድሚያ አሁን ያንቺ ወንድም ያለበትን ልወቅ እሱን ከመረመርኩ በኋላ የምቀጥለው ወደ እሱ ወንድም ነው በእርግጠኝነት የምነግርሽ ማለት ነው እኔ ከሌ ስለሆነ ከሌ አሁን አንቺ ጋር ስለ ችግሩ ስላለ አንቺን መጀመሪያ እንትን ለማለት ፈልጌ አይደለም የሱንም ወንድም ቢሆን አሁን ባልደረቦቼ እያናገሩት ነው የሱ ወንድም ያለበት ድረስ ሄደን ያለውን ነገር እናጣራለን እሱ ይሄን ያህል ራሱ እኮ አይመጣም ከሆነ ጊዜ በኋላ ራሱ እኮ ትቷል መምጣት ሲጀመር ማለት የራሱ ህይወት ያለው በቃ በራሱ የሚኖር ሰው ነው እህቴ ብሎ የቀድሞ ህይወታችሁ ላይ ማለት ከዛሬ 4-5 ዓመት በፊት በተደጋጋሚ እየመጣ እንደሚያደርና እዚህም አንዳንድ እኮ የዛን ሰሞን ነግራችሁኛል እናንተም የዛን ሰሞን ከቤት የወጣበት ጊዜ ነው ገባ እና እስኪ ለምን ሀገሩን ምን እስከሚል ነው እዚህ እየመጣ የነበረው አሁን ግን በቃ ሙሉ ለሙሉ እንትና ላይ የራሱን ህይወት አስተካከለምና እዛው ነው የሚኖረው እኮ ይገባኛል እረዳለሁ ግን ቢሆንም እንጠይቀው ገባሽ እኛም እንደዚህ እኔ ስታንታ አይምሮ ክራስ ይሄንን አሁን ትተን ብንሄድ ባለቤትሽ ምንድነው የሚያስበው እየተጠራጠረ ይሄን ነገር ያ ምክንያቱም አሁን እሱ የስጋ ወንድሟ አይደለም ብሎ ስለሚያስብ አሁን ጥያቄውን እኔ የፈጠርኩኝ ጥያቄ ውስጡ አለ ገባሽ በጣም እያሰበ ነው ያለው ስለዚህ ይሄን ነገር መፍትሄ ላይ ማድረስ ስላለብን ነገሮችን ማጣራትና መመርመር መቻል ስላለብኝ ነው እባክሽን ትረጂኝ ይገባል እኔ እንዳልኩ ነው እንግዲህ እሷ ላከሽ ግን እንዳትል ምንም ቢሆን እሷ ልካን ነው እንዳትሉ እኔ ጠላኛል እስከ ዘላለም ነው የሚጠላኝ እኔ አግባብቼ እሱ በሚረዳኝ መልኩ እነግረዋለሁ እጠይቀዋለሁ መጠየቅም ካለ ዲኤንኤ መመርመር ካለበት እሱ እንዲመረመር አደርጋለሁ አሁን ይኸውልሽ ማናችሁም ጋር ያለውን ነገር እንግዲህ ሁኔታው ነገሮች ከባድ ናቸው እና እኮ የምትለው ከአእምሮ በላይ ማለት እንደደፈረኝ እኮ ነው እንግዲህ እያወኩኝ አርጌ ምናምን እንደዚህ ቢሆን ይሄን ያለም ከእናንተ ጋር ልከራከርም ነበር ገባህ አይደል አሁን ግን እሱ ወይ አፍዝዟት ነው ወይ እንዲያርጓት ነው ወይ ደፈራት ነው ልትሉ የምትችሉት አሁን እንግዲህ አንቺ ምንም ማቆይ ለምካልሽ እንደዚህ አይነት ነገር ስንተኛ የሰራ ነው ጉዳይ አለልሽ እኔ አሁን ቪዲዮቹን ወደኋላ ተመልሰን ታሪኮችን ባሳይሽ ያልተሰራ ያልተፈጠረ ነገር የለም እንደዚህ አይነት ነገር ማለት እስክቲ ድረስ ነው ነገሮች ያሉት እና ስለዚህ ብዙ ነገሮች አሉ ሰው በገዛ አባቱ በገዛ ቤተሰቡ እህት ወንድሙ ላይ በሚጨክንበት ዘመን ላይ ስንት ነገር አለ ስለዚህ እንደዚህ አይነት ነገር ሊፈጠር ይችላል እና እንዳልኩ በቃ ከሷ ነው የተላኩት አትበሉት እና እንደዚህ ደግሞ ቀጥታ አትጠይቁት እባካችሁ ይደነግጥብኛል እውነት እንደዚህ ልጅ ተወልዶ የእንትና የአንተ ልጅ ነው ምናምን እንዴት ነው እንደዚህ እኔ ግራ የሚገባ እኮ ነገር ውስጥ ነው የገባሁት እኛ ነገሮችን በራሳችን መንገድ ለመመርመር እንሞክራለን ነገሮችን እንድናጣራ ፈቀጅልን አድራሻውንም ስጭኝ እንዲሁም ስልኩንም ስጭኝና ከራሱን ብትሰሙ እሱ እንዳልሆነ ከራሱን ብትሰሙ ታምናላችሁ ብዬ አስባለሁ እውነት ለምን ከኔም እሱንም ላዋራው የተፈጠረውን ነገር እንትን ልበል አሳያቸዋለሁ ችግር የለውም ስልኩን ትሰጭኛለሽ አድራሻውንም ትሰጭኛለሽ እንግዲህ ወደ ተመልካቾቻችን ምክንያቱም ብዙ ነገሮች እየተፈጠሩ ብዙ ነገሮች እየሆኑ ነው እንግዲህ እኔም ባልደረቦች አንዳንድ መረጃዎችን እያዙ እንደሆነ ነግሬያችኋለሁ መረጃዎችን ሰነዶችን አጣርተው እስኪመጡ ድረስ እንግዲህ ከሷም ስልክም ልቀበልና የሷ ወንድም የተባለው ጋር ደግሞ ደውዬ እዛ መሄድም ካለብኝ ሄጄ ያለውን ነገር እንግዲህ አጣራለሁ ማለት ነው ስለዚህ አብራችሁን አሁንም በትዕግስት እንድትከታተሉን ስለ አሁንም በአክብሮት ተጋብዛለሁ በዚህ አጋጣሚ ያው ሁሌም የምንለው ነው ቤታችን ቀዝቀዝ ብሏል ደመቅ ሞቅ እንድታረጉት እንጠይቃችኋለን እና ላይክ ማድረጋችሁን አትርሱ ይህ ታሪክ ብዙ ሰው ሊሰማው ይገባል የብዙ ሰው መማሪያ ሊሆን ይገባልና እባካችሁን ለብዙ ሰው እንዲደርስ ሼር አድርጉት ላይክ አድርጉ እንዲሁም ደግሞ ሐሳባችሁን እየሰጣችሁን አብራችሁን ጠብቁ እንላለሁ እንግዲህ ወደ ወስሷ ወንድም ደግሞ ያለውን ታሪክ እንሄዳለን ማለት ነው አብራችሁን ቆዩ ስለሆነ በአክብሮት ተጋብዛለሁ ውድ ተመልካቾቻችን ነገሩን እንግዲህ እንዲህ እያልን እዚህ ላይ ደርሰናል ማለት ነው በጣም አስደንጋጭ ነገር ነው እንግዲህ የሰማነው ባልደረቦችም እንግዲህ ከጤና ጣቢያ ውጤቱን ይዘው መጥተዋል ማለት ነው እሱንም እንግዲህ ነግራችኋለሁ ግን እኛ መንገድ ላይ ስለነበርን ይህንንም ለመንገር አልተመቸንም አሁን እንግዲህ አንድ ቦታ ላይ ነው የምንገኘው እዚሁ አዲስ አበባ ውስጥ ነው አልወጣንም አራቅንም የልዕልና ወንድም የሆነውን ዮናስ እንደሚባል ነግራናለች ስለዚህ የዮናስ ቤት ይህ እንደሆነ ጠቁማል ዮናስንም እንግዲህ እዚህ እንደምናገኘው እንግዲህ ገምተን የመጣ ነው ማለት ነው ስለዚህ እዚሁ አሁን የሚፈጠረውን ነገር እናያለን ማለት ነው ስለዚህ አብራችሁ እንድትቆዩ ስንል እንግዲህ በአክብሮት እንጋብዛለን ዮናስን
በምናወራበት ሰዓት እንግዲህ ለእናንተም የጤና ጣቢያ የሆነ ውጤት እንነግራችኋለን ማለት ነው። ስለዚህ እስኪ ዮናስን መጀመሪያ እናዋራው፣ አብራችሁን ቆዩ። እንግዲህ ይኖራል ብለን ተስፋ እናደርጋለን። ወንደላጤ እንደሆነ ነግራኛለች። ሰላም፣ እንዴት ነህ ዮናስ? ነህ? እንዴት ነህ ዮናስ? ሰላም ነው አለው። እኔ ከልዕልና ጋር አንዳንድ ጉዳዮችን ይዤ ነበርና ልዕልና ልካኝ ነው ወደዚህ የመጣሁት። ልዕልና የኔ እህት? አዎ ያንተ እህት ልዕልና። ምን ሆነች? ምንም አልሆነችም። ይኸውልህ እስቲ እናውራ። ይኸውልህ እኔ አሁን አንተን ለአንዳንድ ተረጋጋ። በመጀመሪያ አይዞህ፣ አትደንግጥ። ምንም የተፈጠረ ነገር የለም። የሆነ ነገርም ተፈጥሮ አይደለም። የተፈጠረ ነገር ካለ ንገሩኝ እባክህ። ተረጋጋ ዮናስ። ይኸውልህ እኔ አሁን አንድ ነገር ጥያቄ ልጠይቅህ ነው የመጣሁት። ስለ ልዕልና ጉዳይ አንዳንድ ነገሮች አሉና እባክህን ተረጋጋና ነገሮችን ከኔ መስማት መቻል አለብህ። ዮናስ አንተ የልዕልና ወንድም ነህ አይደለ? አዎ ወንድም ነኝ። ስለዚህ ተረጋጋ። ነገሮችን ቀስ ብለን ሰከን ብለን ምንም አልሆነችም እንዳታስብ። እኔ ጥያቄ ስለምፈልግ አታስብ። አሁን ነገሩን ሳስረዳህ የምትረዳው ይሆናል እና አንተ ፈቃደኛ ከሆንክ ቤትህም ገብተን ያለውን ነገር እንድንወያይ ስለፈለኩኝ ነው። የወንደላጤ ቤት ነው እንደምታውቀው፣ አልተስተካከለም። በረንዳ ላይ የሆነ ቦታ መሆን ይችላል። እሺ ችግር የለም። ተረጋግተን ያለውን ነገር እንግዲህ በዝርዝር አስረዳሃለሁ ማለት ነው። እንግዲህ ካሜራ ምንም ስታይ እንደደነገጥክ ይገባኛል። ረጋ በልና እንግዲህ ነገሩን አስረዳሃለሁ በዝርዝር። እዚህ ወንበር ላስቸግርህና ወንበር አመተን እንግዲህ ቁጭ ብለን እናወራለን ማለት ነው። እሺ ውድ የገመናሹ ተመልካቾቻችን እንግዲህ ከዮናስ ጋር ተመልሰን እንግዲህ ቤቴ ያው የወንደላጤ ቤት ብለሃል እንግዲህ እረዳሃለሁ። ያው እንግዲህ በረንዳውም ቢሆን ለእኛ ይሆነናል። ዋናው ቃለ ምልልስ ማድረጋችን ነውና እስቲ እንደው ስለ አንዳንድ ነገሮች ልጠይቅህ ነበር። አመጣጤም ብዙ ነገሮች የተፈጠሩ ነገሮች አሉ። ግን በመጀመሪያ ደረጃ እስቲ ስለ አንተ የተወሰነ ነገር እንደው። በጣም አስደነገጣችሁኝ እኮ ወይ የሆነችውን አልነገራችሁኝ። ድንገት መጣችሁ። በጣም እኮ ነው ያስደነገጣችሁኝ። ግን ደህና ነች አይደል? እንዳልዋሻኝ እርግጠኛ ነኝ። ለዛም ነው አመኘ እዚህ ጋር የተቀመጥኩት። ምንም አታስብ። ልዕልና ደህና ነች። ካስፈለገም አሁኑንም መደወልም ትችላለህ። ግን እንደው ከእሷ ጋር አንዳንድ ነገሮችን ከማለታችን በፊት እንደው እስቲ ከልዕልና ጋር ያው ነግራኛለች። የተወሰነ ቆይታ አድርገናል። የስጋ ወንድሟ እንዳልሆንክም ነግራኛለች። ያው ግን እንደ ቤተሰብ እንደ ወንድም እነሱ ቤት እንዳደግክና ወንድሟም በቃ እንደ ወንድሟ እሷ ለወንድሟ እንደሆነ ብዙ ነገር እየነገረች ነበርና እስቲ እንደው እዛ ቤት ትሄዳለህ አይደለ? ኧረ በጣም ብዙ ጊዜ ነው የምሄደው። ያው የወንደላጤ ነገር እኔም እስካሁን አላገባውም። ያው የኔ የምትሆነው እስክትመጣ ድረስ ያው ቤቴ በለው። ልዕልናም ማለት ከስጋቴ በላይ ነች ማለት በቃ አንድ ላይ ነው ያደግነው። አንድ ማዕድ ላይ ነው እየተመገብን ያደግነው። በጣም ብዙ ነገር እያሳለፍን ነው ከልጅነታችን ጀምሮ ያደግነው እስከዚህ ድረስ የመጣ ነው። ያው እህቴ ቤት በለው ሁሌ ብዙ ጊዜ ነው የሚሄደው። በጣም ብዙ ጊዜ ነበር የሚሄደው። እሷም ነግራኛለች ይሄን ነገር። እንግዲህ ያው ባለቤቷን መቼም ትተዋወቃላችሁ አይደለ? መልካሙን ወይ እሱ ሲጀመር እንደ ስሙ መልካም ሰው ነው ማለት የእሷ ደግነት በቃ ጥሩነቷን አይቶ ነው እንደዛ አይነት ባል የሰጣት። በጣም በቃ እኔ ወንድ በዛ ልክ ሲሆን እኔ በጣም ነው የሚገርመኝ። በጣም ጥሩ ባል ነው የሰጣት። በጣም ጥሩ ባል ነው። ለቤቱ በቃ ሰርቶ አደር። በጣም ጎበዝ የሆነ ወንድ ነው። እንደ ልጅ በዚህ ልክ ሲሆን፣ ለሴት ልጅ እንደዚህ ደግ ሲሆን፣ ለቤቱ ነዋሪ ሲሆን በጣም ነው ደስ የሚለው። በአሁን ጊዜ ሲጀመር እንደዚህ አይነት ባል ተፈልጎ አይገኝም። በጣም ደስ የሚል ባል ነው ያላት። ብዙ ነገር ነግራኛለች። እንግዲህ አብሮ አደጓም እንደሆነ ከትምህርት ቤት ጀምሮ ብዙ ነገር እንደሚታወቁ ብዙ ነገር ነግራኛለች። እንግዲህ ያው በመንፈሳዊ ሕይወት ውስጥም ያለፉ ስለሆኑ በተክሊልም ነው የተጋቡት። እንግዲህ ከነ ክብራቸው ነው ትዳር ውስጥ ሲገቡ የገቡትና በጣም ደስ የሚል ነገር ነው። የነበራቸውን ፍቅር እየነገሩኝ ነበርና እንደው አሁን አንዳንድ ነገሮች የተፈጠሩ ነገሮች አሉ። ትንሽ ቅር የሚያሰኙ ግር የሚያስብሉ ብዙ ነገሮች ተፈጥረዋልና እነሱን እንግዲህ ምርመራ በምናደርግ ሰዓት እኛ እንግዲህ ገመና ሾው እንባላለን። የተሰሩ እንደዚህ ወንጀሎች ካሉ ወይም ደግሞ የተሰሩ አንዳንድ ጥፋቶች ካሉ እነሱን ጥፋት መርምረን እውነታው የቱ ጋር ነው ስህተት የቱ ጋር ነው የሚለውን ምን መረምር ሰዎች ነን እና እንግዲህ አንድ ጉዳይ ጥሎን እነሱ ቤት እንግዲህ ግርጣለን እና እነሱ ጋር ሄድን ጉዳይ እየመረመርን ሳለ እንግዲህ አንዳንድ ነገሮች ወደ አንተ እንድንመጣ አደረጉንና አንተ ጋር መጣን። እንግዲህ እንዴ ምን ተፈጠረ? እንዴ ሳትነግረኝ እስካሁን ድረስ እዛ እሷ ጋር ምን ተፈጠረ? ምን መሰለህ ትንሽ ነገሩን ላስረዳ፣ ግን መረጋጋት መቻል አለብህ። ያው ስነግርህ እኔ ካሁኑ ከወዲሁ አስቀድሜ ለአንተ ይቅርታ ጠይቃለሁ። እኔ መርማሪ ጋዜጠኛ ነኝ። ነገሮች መመርመር አለብኝ። ስመረምርም ሁሉንም አንግል ነው የማየው። በዚህም በዛም ያለውን ይሄ ቤተሰብ ነው ይሄ እንትን ነው አልልም። ያለውን በሙሉ አጣራለሁ እና
እንደ ስራ እንድትረዳኝ እፈልጋለሁ። ለምጠይቅ ጥያቄ ስሜታዊ ሳትሆን ነገሮችን በግልጽነት በመረጋጋት እንድትመልስልኝ ነው የምፈልገውና ምን መሰለህ የተፈጠረው እነ ልዕልና ጋር ልዕልና እንግዲህ ልጅ እንዳላት ታውቃለህ። የ4 ዓመት ልጅ እንዳላት ታውቃለህ። በሚገባ እንጂ እንዴት አላውቅም። እህቴ አይደለች እንግዲህ እዛ ቤት ብዙ ጊዜ እንደምትመላለስም ነግረኸኛል። ስለዚህ እያንዳንዱን ነገር ታውቃለህ። ስለዚህ ባሏንም መልካሙን ታውቃለህ፣ መልካሙ የሚሰራውንም ስራ ታውቃለህና እንግዲህ በስራ አጋጣሚ ፕሮሰስ ጀምሮ ነበረ። ካናዳ ብራንች አላቸውና ድርጅቱ ወደዛ ለመሄድ ፕሮሰስ እያደረገ እያለ አንዳንድ ነገሮች ተፈጠሩ። ቤተሰቡን ይዞ መሄድ እንዳለበትም ተነግሮት የቤተሰቡን ሁኔታ እንትን እያለ ነበርና ስለዚህ ያንን እያጣራ ሳለ እንግዲህ አንድ ነገር ተከሰተ። ከኤምባሲው የሰማው አንድ አስደንጋጭ ነገር ሰማ። ምን ተፈጠረ? ከዛ ከኤምባሲ እንግዲህ የሰማው ነገር ምን መሰለህ? ኤምባሲ ውስጥ እንግዲህ እንትን እንዳልሆነ እንግዲህ እንዴት ብዬ ልንገር፣ ልጁ የሱ እንዳልሆነ ተነገረው። ተረጋጋ። እንዴት ሊሆን ቻለ? ሲጀመር ያው ልጁን ይዞ መሄድ ስላለበት ሙሉ ቤተሰቡን ይዞ ሊሄድ ሲል ኤምባሲው ደግሞ ነገሮችን ማጣራትና መመርመር ስላለበት ኤምባሲው ዲኤንኤ ምርመራ በሚያደርግበት ሰዓት እንግዲህ የትትና የልዕልና ልጅ የመልካሙ እንዳልሆነ መልካሙ አባት ነው። ይሄ እንዴት ሊሆን ቻለ እኮ ነው ያልኩት። እንዴት ልጁ እንዴት የሱ አይደለም ይባላል እንዴ? እንግዲህ እኛም ይሄንን ለመጠየቅ ነው። እንግዲህ ይሄንን እየመረመርን ሳለ ነው ማለት አይዞህ አትደንግጥ፣ ነገሮችን እየመረመርን ሳለ እንግዲህ አንተ ጋር አንዳንድ ነገሮች የምታውቃቸው ነገሮች ካሉ እዚህ ነገር ውስጥ ምናልባት የምታውቃቸው ነገሮች ካሉ ለመጠየቅ ነው የመጣ ነውና እባክህን እስቲ እንደው የሰማኸው የምታውቀው ነገር ካለ እንዴ? እኔ ምንድነው የምሰማው? ሲጀመር ምንድነው የማውቀውስ? ማለት እስከ ዛሬ እንዴት ነው እሷ ራሱ ያልነገረችኝ? እንደዚህ አይነት ትልቅ ነገር ተፈጥሮ እንዴት ነው እስካሁን ያልነገረችኝ? ስለ ልዕልና እንደዚህ ልታደርግ ትችላለች ትወሰልታለች ብለህ ታስባለህ? ሲጀመር ልዕልናን በዚህ መንገድ ማሰብ ራሱ በጣም ነው የሚያሳፍረው። ሲጀመር ማለት እንደዚህ ታደርጋለች ብሎ ራሱ ማሰቡ በጣም ለአይምሮ የሚከብድ ነገር እኮ ነው በጣም። እንዴት ነው እሷ እንደዚህ አይነት ነገር ልታደርግ የምትችለው? ጭራሽ ማይሆነውን እንግዲህ ተፈጥሯል። እኛም አይተናል። እንግዲህ የዲኤንኤ ውጤት ከአንድም 2 የዲኤንኤ ውጤት የምርመራ ውጤቱን አሳይተውናል። እንግዲህ ለእኛም እንግዲህ ካሜራ ላይ አላስገባንም እንጂ የምርመራ ውጤቱን ለእኛ አሳይተውናል። እኛ እኔ በአይኔ በብረቱ አይቼ እንግዲህ 2 የዲኤንኤ ምርመራ አድርገው አንድ ኤምባሲው ያደረገው እነሱ ደግሞ ባለማመን 2ኛ ምርመራ አድርገው ልጁ የሱ እንዳልሆነ ተረጋግጧል። በጭራሽ ሲጀመር የዲኤንኤው ችግር ከሆነ እንጂ እህቴ ጋር እንደዚህ አይነት ነገር አይኖርም። እንግዲህ ጠንቅቄ ነው ማውቃት። እኔ ገጥሞኝ አያውቅም። ሆነ ብሎ ሰው ቀይሮት ካልሆነ በቀር ዲኤንኤ ላይ እንደዚህ አይነት ስህተት ኖሮ አያውቅም። ግን እንኳን እንደው ቢሆን እንኳን ብለው በራሳቸውም ደግሞ ምርመራ አድርገዋልና 2 ዲኤንኤ እንግዲህ 2 ሊሳሳት አይችልም። አረ በጭራሽ እንዴት እንደዚህ ታደርጋለች? ሲጀመር ጭራሽ ማይሆነውን ሙሉ በሙሉ እኔ 90% መሰክርላታለሁ። የዲኤንኤ ምርመራ ችግር ነው እንጂ ጭራሽ አታደርግም። ጭራሽ በቤተ ክርስቲያን ያህል ነገር የተጋቡ ሰዎች እንዴት ነው እንደዚህ የምታስቧት? እኛም ይሄ ነገር ግራ ስላጋባ ነው። እንደዚህ ላታደርግ ትችላለች ልዕልና እንደዚህ አይነት ጉዳይ ውስጥ አትገባም። እንግዲህ ባሏም ራሱ ያለው ነገር ነው እንደዚህ አይነት ነገር አታደርግም ብሏል። ከዛን ደግሞ የተፈጠረው ነገር ማመን አልቻለም እና እንግዲህ በዛ አጋጣሚ አሁን ለውድ ተመልካቾችም ያልገለጽኩት አንድ ነገር አለ። እኛ የጠረጠርነው ነገር ሐኪም ቤት ምናልባት ልጁ ተቀይሮ ይሆናል ብለን አሰብን። እኔ እንደዛ ነው ማሰበው ሲጀመር። እኔ እንደዛ ግን ነው። እሱም ደግሞ አሁን እንግዲህ ለተመልካቾችም አልገለጽኩም። እንግዲህ ውድ ተመልካቾችን ባልደረቦች ልክ እንግዲህ ያመጡልኝ መረጃ በዛ ሰዓት ምንም አይነት ልጅ መቀየር እንዳሌለ የነበሩትንም ሰዎች እንግዲህ ዝርዝር ሰጥቶኛል። 3 ሰዎች ናቸው የነበሩት። እንግዲህ በሰዓቱ የተወለዱት ሌሎቹ ሴቶች ናቸው። አንድ ወንድ የተወለደው የልዕልና ልጅ ብቻ ነው። እንግዲህ ልዕልናም እንግዲህ ከሆዷ ሲወጣ በምጥ ነው የወለደችው። እንግዲህ እዛው ነው ያየችው፣ ወዲያው ነው ያሳቀፏት። እንግዲህ ልጇንም እዛው ያየችው ወንድ መሆኑን አረጋግጣለች። ሌሎቹ 2 ሴት ናቸው። እንግዲህ ስለዚህ ልዕልና የራሷ ልጅ ነው። እንግዲህ በጭራሽ እሱንም ደግሞ አስፈላጊ ከሆነ አሁን የዲኤንኤ ምርመራ እናደርጋለን። አላምንም በጭራሽ። እንዴት እንደዚህ ለእሷ ማሰብ ራሱ ይከብዳል በጣም። አዎ እንግዲህ እኛም በጣም ግራ ገብቶናል። ግን አንተን አሁን አንድ ነገር ጥያቄ ስለፈጠረብን ወደ አንተ ይመጣ ነው። ጠይቀኝ፣ ችግር የለውም። አዎ ምን መሰለህ እንግዲህ አንተ በተደጋጋሚ እዛ ቤት ትሄዳለህ። አንተ እዛ ቤት ብዙ ነገር እንትን ትላለህ እና ቤቴ አይደል እንዴት አልሄድም። አዎ ምን መሰለህ እንደው ምናልባት እንደው ነገሮች አሳስተው የሆነ ነገር ተፈጥሮ የስጋህት ስላልሆነች እንደው የተፈጠረ ነገር አለ ከኔ ጋር
ምናልባት እንደው ያው ነገሮች አንተ ሲጀመር እንዴት ነው ሲጀመር እንዴት ነው የምታስበው ሲጀመር እኔ ሲጀመር አንተ ስትገባ ራሱ እኔ አልጣመኝም ነበር እኔ እኮ ነገሮችን እያጣራሁ ነግሬያለሁ እኮ ይቅርታ ጠይቄያለሁ ስለ ነገሮች ማለት የለብህም እንዴ እንዴት እንደዚህ ታስባለህ ሲጀመር እባክህን ተረጋጋና አብረን ያደግን እቴ ላይ እንዴት ነው እንደዚህ ታስባለህ ተረጋጋ አሁንም ሰከን በል እስኪ እኔ እኮ እያጣራሁ ነው ቅድሚያ እኮ አስቀድሜ ይቅርታ ጠይቄያለሁ አይደል እንዴ እንዴና ይቅርታ ጠይቀኝ ይናል ወንጀል አንተ ተጠርብኛለህ እንዴ ይቅርታ ጠይቀኝ ተረጋጋ እንዴ አይታወቅም አንተ በዛ ሰዓት ምናልባት ጠጥተህ ገብተህ ወይ የሆነ ነገር ተፈጥሮ በጭራሽ እንዴ እባክህን ተረጋጋና ጀመርኩ አንድ ሰው አንድ ወንጀል አንድ ሰው ላይ ምንም ሳያይ መወንጀል አይችልም እንዴ የወነጀልኩ አይደለም እኮ እንደው ከዚህ በላይ መወንጀል አለ የተፈጠረ ነገር ካለ በስተት ሊሆን ይችላል እስቲ ለማስተዋወስ ሞክር ለማለት እኮ ነው እባክህን ተረዳኝ እኔ መጀመሪያ ምንም ይሄ መረዳት አለ መረዳት እኮ አይደለም ይሄ በጣም ቀላል ያለ እህትህ ላይ መረኔ ሲጀመር መጀመሪያ ስመጡ ራሱ ተረጋጋ እባክህን ቆይ መጀመሪያ ማጣራት አለብን ነገሮችን እባክህን ቁጭ በል እስቲ ምንም ቁጭ ምን ነገር የለም እንዴ እንደዚህ እንደዚህ እኔ እኮ ነገሮችን በማጣራበት ሰዓት ነው ወደ አንተ የመጣሁት እባክህን ተረጋጋ ምንድነው እባክህ የምትለኝ እንሂድና ወይም ደግሞ ይኸውልህ ራስ እንሂድና እባክህን እንጠይቃት ወይ ይኸውልህ አሁን እኮ እኔ አይደለም እሷ ልካኝ ሳይሆን ያለውን ነገር ወይ እዛው ቤት ሄደን እሺ እንፍታ ተረጋጋ መረጋጋት መቻል አለብን እኮ ተረጋጋ ቆይ በመጀመሪያ ደረጃ እሺ ካሜራማን እባክህን ካሜራውን እንዳይጠፋልኝ ይኸውልህ ወደዛው እንሄዳለን አሁን አይደል እሺ አጥፋው ካሜራውን እባክህን እንዴት ነው አንቺ ተረጋጋ መረጋጋት መቻል አለብን እንዴት ነው ሲፈጠር አንቺ እባክህን እነሱን ቀድመሽ ትነግሪያቸዋለሽ ለኔ መንገር ስጪ ሲጀመር እንዴት ነው ሲጀመር ይሄን አለ ዱብዳ አምተሽ እኔ ነኝ እኮ ራሴን የጠረጠርኩት ያንተን እኮ የጠረጠርኩት እኔ ነኝ እሷ ብላኝ አይደለም ነው ሲጀመር ጭራሽ ከእህት ጋር ትሉኛላችሁ እባክህን አብረን ካደግን ተረጋጊ ነግሬዋለሁ እኮ አስረድቼዋለሁ ግን ተማምነን አንድ ወዲህ ስንመጣ አውርተናል አልጠብቅም ሲጀመር እኔ እንደዚህ ተረጋጉ እባካችሁ እኔ እናንተ እንድትጣሉ አይደለም እኔ የምፈልገው ስማኝ ይኸውልህ ወንድም ይኸውልህ እኔ እኮ ነግሬሃለሁ አይደለ እሷ ብላኝ አይደለም እኔ በሰዓቱ እዚህ ቤት ውስጥ የነበሩትን ሰዎች እየመረመርኩ ነው ይኸውልህ አንተ እኮ እሰማለሁ አሁን እየሰማሁ ነው ይኸውልህ ተረጋጋና ሰማኝ እባክህ አንተ ብቻ አይደለም እዚህ ቤት ውስጥ የነበርከው በሰዓቱ የመልካሙ ወንድምም እዚህ ቤት ውስጥ አለ ብላኛለች እንግዲህ የመልካሙ ወንድምም እዚህ ቤት መጥቶ እንደሚያደርሰው ሁላችሁንም ነው መመረምረው ይኸውልህ አንተም ብቻ አይደለም እኮ እባክህ ለምጠይቀው ጥያቄ መናደድ አይጠበቅብህም ምንድነው ጥያቄው ምንድነው ንገረኝ እኮ ነግሮኛል እንደማያደርገውማ ነገረኝ እኮ ግን እባክህን ተረጋጋ እንዴት ነው መረጋጋት ይኸውላችሁ እኔ በስራዬ በጣም ብዙ ነገር አጋጥሞኛል ብዙ አይነት ሰዎችን አይቻለሁ አንተ እንደዛ ነው እያልኩኝ አይደለም ግን ካላደረከው ለምን እንደዚህ ትሆናለህ ምንድነው ማድረግ ቆይ ወደ ተረጋጋ እባክህ የፈለከውን ቦታ እኮ እንትን ማለት እንችላለን ምን ሆነ ይኸውልህ እኔ አሁን ሁሉንም ነገር መመርመር አለብኝ መልካሙ አንዴ እዚህ ነገር ውስጥ አስገብቶኛል ነገሮችን ማጣራት መቻል አለብኝ ገብቻለሁ ራሱ መልካሙ እንኳን ውጣ ቢለኝ ከዚህ ነገር ውስጥ አልወጣም አሁን እስከመጨረሻ ያለውን ነገር ሳላጣራ ስለዚህ ካላደረከው እዚህ ነገር ውስጥ ከሌለ እንደዚህ መሆን አይጠበቅብን እባክህ ይሄና ውሸት አምጥተህ እኔ መርማሪ ጋዜጠኛ ነኝ እሷ አላለችም እኮ እሷ አይደለችም የጠረጠረችህ አይደል እንዴ እኔ እኮ አሁን እሷም እንድትጣሉ አይደለም እኔ እንደዚህ እንደሚናደድ ገብቶኝ ነው አትሂድ ስለው ወንድምሽ እንደሆነ እረዳለሁ ወንድምሽ ስለሆነ በዚህ ልክ ስትጠረጠር የሚሰማ ስሜት ይገባኛል ግን እኔ ነኝ የጠረጠርኩ እሷም አይደለችም መልካሙም አይደለም እኔ ነኝ በሰዓቱ ያሉትን ሰዎች እንዳለ መመርመርና ማጣራት ስላለብኝ እውነቱን ነገር አላረኩም ቢነግረኝም ይኸውልሽ እኔ ብዙ አይነት ሰዎችን አይቻለሁ እንደዚህ በቀላሉ ማንንም ሰው ላምን አልችልም አንተንም መልካሙንም አላምን አመን ካላመን እኮ ነው ጉዳይ አይደለም ግን እንዴት ከተኛ ብለህ ምንም ማታውቀው ሰው እኮ ምንም ካላደረክ እኮ እኔ ማረጋገጥ ነው ፈልገው እኔ በማረጋገጫዎቼ ላረጋግጥ እባክህን ስራዬን አትወድብኝ እኮ ስለዚህ አንተ ካላደረከው እዚህ ነገር ውስጥ ከሌለህበት ማረጋገጫ ሊሆን የሚችለው አንድ ያንተ ቃል ነው ሁለተኛ ደግሞ በጣም መግፋት ካለብን እስከ ዲኤንኤ ደረጃ መሄድ ካለብን እንሄዳለን ደስ ይለኛል እንሂድ ስለዚህ እዚህ ነገር ውስጥ ከሌለህ እንደዚህ መሆን አይጠበቅብህም ምርመራ ሲባል መፍቀር ነው ያለበት መስማማት ነው ይሄ ነው መሆን ያለበት ይኸውልህ መስማማት ነው እኮ በእናትህ ምንም በማውቀው አስጨነቀው እባክሽን ተረጋጊ ይኸውልሽ እኔ በጣም ብዙ አይነት ሰዎችን አይቻለሁ ብዙ ነገር ገጥሞኛል ሰው በምን ያክል ልክ ክፋት ላይ እንዳለ ብዙ ነገር አይቻለሁ ምን አጣው ብሎ ነው እሱ ከኔ እንደዚህ ሊያደርግ የሚችለው እኮ ተረጋጊ ምንም ካልሆነ እኮ ምንም ችግር የለም እናጣራለን አይደል እና እሺ የቱ ጋር ነው ስህተቱ እስቲ አንተ ምን ትላለሽ ማን ነው እሺ የተሳሳተው የማን ልጅ ነው እሺ ምንድነው የተፈጠረው እኔ ዱቡዳ ባንዴ አምጥተህ ተጠለህብኝ ዛሬ ነገረኝ የማን ልጅ ነው ትለኛለህ እንዴት ግን እኮ ምን እሺ አንተ ብትሆን እሺ መልካሙ ምን ያድርግሽ ምንድነው ማድረግ ያለበት ልጁ አይደለም ተባለ እስቲ አንተም በመልካሙ ቦታ ሁንና አስብ እስኪ እዚህ ነገር ላይ ምርመራ ማድረግ የለብንም ትላለህ እንዴት ነው የማይደረገው በደንብ መደረግ አለበት እኮ ለዛ ነው እባክህ ልትረዳኝ ይገባል ከመሬት ተነስተህ እህቴን የሚያህል ነገር ጠርጥር ትለኛለህ
እኔ እኮ ይኸውልህ እኔ ነኝ የጠረጠርኩት። እሷ ምንም ያደረገችው ነገር የለም። መልካሙ ምንም ነገር ያደረገው ነገር የለም። አንተም ብቻ አይደለም የመልካሙም ወንድም እዚህ እንደሚመጣ እንደነበር ነግራኛለች። ራሱ መልካሙም አምኖልኛል። ስለዚህ ያንን ማጣራት ካለብኝ እስከ መጨረሻው እዚህ ቤት የመጡትን እያንዳንዱን ሰዎች እመረምራለሁ። አንተ እኮ እዚህ ቤት መጣ እኔ ጅል ነኝ እንዴ? ከማንም ጋር እየተነሳው እንትን እንደዚህ አንቺ እኮ አድርገሽ ላይሆን ይችላል፣ ወይም ደግሞ ደብቀሽም ሊሆን ይችላል። ለምን እደብቃለሁ? እንዴት ነው የምትጠረጥራት? ሲጀመር ታዲያ እሺ ምን የማን ነው? እሺ ልጁ እንዴት ነው የምትጠረጥራት? እና ታዲያ ምን ሊሆን ይችላል? እንደገና ተመልሶ የሱ ልጅ እንደገና ይመርመረው ይራሱ። ሁለቴ ምርመራ አረጋችሁ እኮ አሳያችሁኝ እኮ የዴኒ ወረቀት አይደል እንዴ? እኔ ቅድም ነገር ላይ ያለው ሲጀመር ይሄ ሙሉ በሙሉ የሐኪም ቤት የተሳሳተ መረጃ ነው የሚሆነው። የዲኤንኤ ምርመራው ነው እንጂ ምንም አይነት እንደዚህ በእንደዚህ አይነት መልኩ ተሳስቶ ሰምተንም አይተንም አናውቅም። ከአንድም ሁለት ዲኤንኤ ሊሳሳት አይችልም። እዚህ ነገር ውስጥ የተካተቱት ሰዎችን እናያለን። ማስመርመር ካለብን እኛም በራሳችን ሰዎች ዲኤንኤ እንዲመረመር እናደርጋለን። ግን በቅድሚያ የምፈልገው ያንቺ ከልጁ ጋር ዲኤንኤ እንዲሰራ እፈልጋለሁ። ምክንያቱም ሆስፒታል ውስጥ እንግዲህ እዛ ጤና ጣቢያ እንዳልተቀየረና በሰዓቱ የነበሩት ነግሬሻለሁ። እንግዲህ ላንቺም ሁለት ሴቶች ናቸው። አንቺም በምጥ እንደወለድሽ ራስሽም ነግረሽኛል። ልጁንም እንዳሳቀፉሽ ወዲያው ሙቀት ማግኘት አለበት ብለው እኮ በዛ ሰዓት ጾታን አይተሻል። ወንድ እንደሆነ አይተሽ ደስ ብሎሻል አይደል እንዴ? ስለዚህ ሌሎቹ ደግሞ እዛ ጤና ጣቢያ ውስጥ የነበሩት ሁለቱም ሴቶች ናቸው። ስለዚህ ልጁ ያንቺ ነው ሊሆን የሚችለው። ራስሽም ብለሻል የኔ ልጅ ነው ብለሻል። ስለዚህ የመልካሙ ልጅ ካልሆነ ያንቺ ልጅ ከሆነ የተፈጠረ ነገር አለ ማለት ነው። አንተ ተው ሰው ዝም ብለህ እንደዚህ አትሳደብ። እሺ ታዲያ ምንድነው? እኔ እሺ ምን ልበልሽ ታዲያ? አሁን ይኸውልሽ ነገሮች በሙሉ ወደ አንቺ ነው እኮ እያመሩ ያሉት። ንገሪኝ፣ የተፈጠረ ነገር ካለ ልትናገሪ አልፈለግሽም። እንደዚህ አይነት አመል እንኳን ቢኖርብኝ አንተ ከራሴ ወይ ከባለቤቴ ወንድም ጋር ምናምን አጋጣሚ ተሳስተሽ የሆነ የተፈጠረ ነገር ካለ እባክሽን አይደለው። እኔ እኮ ለአንተ እኮ ይሄ ጉዳይ እኮ ለአንተ የሚደረግ ነው እያስመሰልኩ ያለው። ለራሳችን አይደል እንዴ? ምንም ችግር የለም እኮ አንቺ ነገሮችን ለመደባበቅ ምናልባት እንግዲህ በእንደዚህ አይነት መልኩ የሚታለፍ መስሎች ከሆነ ምንም በዋዛ የምናልፈው ነገር አይኖርም። አንዴ እዚህ ነገር ውስጥ ገብተናል። ስለዚህ አንተም እዚህ ነገር ውስጥ የለውበትም የምትል ከሆነ ምንም ችግር የለም። የዲኤንኤ ውጤት አለ። ዲኤንኤ ምርመራ ማድረግ እንችላለን። አንተንም ማድረግ እንችላለን። ዲኤንኤ ሊመረመር ነው ማለት ነው። እንግዲህ ከአዲስ አበባ ሙሉ ድፍን ህዝብ ጋር እየተገናኘሽ ነበር ማለት ነው። አንቺስ አንተ ያገኘውን ሰው እንትና የሚመርመር እኮ ንገሪና ነገሩን አቀይልን። የተፈጠረ ነገር ካለ አንቺ ንገሪኝ። ሌላ ቦታ በቃ ሌላ ነገር ማሰብ ነው ያለብን እንጂ በዚህ አይነት ስህተት አንቺ ምን ይመስልሻል? እሺ ችግሩ ይሄ ልጅ የማን ልጅ ነው? ማን ነው አባቱ? ራሱ በቃ ራሱ አንተ አስጨነቀት እኮ ምን ሆነ ነው? ተረጋጋ። አሁን መረጋጋት መቻል አለባችሁ። የተፈጠረ ነገር ካለ እንዴት ነው የባለቤትሽ ልጅ እንዳልሆነማ እኮ ሁለት ዲኤንኤ ተሰርቶ እኮ ሁለት ዲኤንኤ ተረጋገጠ። እንደዚህ አትበል። አሁን ነገ እኔም ሰርቼ የማመጣው ዲኤንኤ የተሳሳተ ነው ልትሉኝ ነው? ታዲያ እናያለን። እስኪ እናያለን። የዛኔ እናወራለን እንጂ ምንም ይኸውላችሁ። አሁን እኔ መጀመሪያ ከእናንተ ጋር ነው ዲኤንኤ ማድረግ የምፈልገው። ነገሮች ምንም እያማሩኝ አይደለም። ያንተ ዲኤንኤ እንደወስድ እፈልጋለሁ። ፈቃደኛ ከሆንክ ደስ ይለኛል። ማድረግ የምፈልገው ይሄንን ነው። እንግዲህ ወደ ተመልካቾቻችን ነገሩ በጣም እንግዳ ነው፣ ግራ የሚገባ ነገር ሆኗል። ስለዚህ እንግዲህ ያለን አማራጭ እያንዳንዱን የተፈጠረውን ነገር ብዙ ወጪ ብዙ ልፋት እንደሚጠይቅ ይገባኛል። እንግዲህ ስለዚህ ዛሬውኑ አንተ የዲኤንኤ ናሙና እንድትሰጥ እፈልጋለሁ። አንቺም ደግሞ ከልጅሽ ጋር ዲኤንኤ ናሙና እንዲወሰድ እፈልጋለሁ እና ስለዚህ ለዚህ ስም ዝግጁ ከሆናችሁ እንግዲህ ናሙናውን እንስጥና እንግዲህ ተሙን እንግዲህ ባልደረቦቼ አዋርተውታል። አንዳንድ ነገሮች እንደተፈጠሩ ነግሮኛል። እንግዲህ የኔ የቅርብ ወዳጅ የምላቸው ዶክተሮች አሉ። በእነሱ አማካኝነት ነገሮች እንዲፈጥሩ ማድረግ እንችላለን ብሎኛል። እንግዲህ በዚህ አጋጣሚ ተሙን ከልብ አመሰግናለሁ። ስለዚህ አሁኑኑ ደውሉለትና ናሙና የሚወስዱትን ሰዎች እንዲዘጋጁና መሄድ ካለብን እዛ ድረስ ሄደን ናሙና እንሰጣለን ማለት ነው። ስለዚህ አንቺም ቤተሰብሽ ጋር ሄደሽ ልጅሽን ይዘሽ ትመጫለሽ። ከልጅሽ ጋር የአንቺ ዲኤንኤ ይሰራል፣ የልጅሽና የእሱም ዲኤንኤ ደግሞ እንዲሰራ አደርጋለሁ ማለት ነው። የመልካሙ ወንድም እንግዲህ እዚሁ አዲስ አበባ ጫፍ ላይ እንዳለ ከመልካሙ ጋር አንዳንድ ቆይቶችን አድርገው ነበር የኔ ባልደረቦች። እሱም ጋር እንሄዳለን። የመልካሙ ወንድምም ጋር ደግሞ ሄደን የተፈጠረው ነገር ምንድን ነው የሚለውን ነገር እንሰማለን ማለት ነው። ስለዚህ እያንዳንዱን ከስር መሰረቱ ጀምሮ እየመረመርን ነገሩ ችግሩ የቱ ጋር ነው የሚለውን እንግዲህ የምናጣራ ይሆናል ማለት ነው። ስለዚህ እናንተም ለእኔ ትብብር ስላደረጋችሁልኝ ከልብ አመሰግናለሁ። አሁን ወደዛ ሄደን እንግዲህ ናሙና የምንሰጥ ይሆናል ማለት ነው። እንሂድሽ። ሰላም ሰላም፣ ውድ የገመና ሾው ተከታታዮቻችን እንዴት ናችሁ? ዮናስ ነኝ። እንግዲህ ዮኒ ያው
መተናል ማለት ነው። ያልጨረስነው ታሪክ አለ። ብዙ አይነት ነገሮችን እንደተፈጠሩ እንግዲህ ከዚህ ቀደም ያሉት ቪዲዮዎች እንግዲህ እንዳያቸው ገምታለሁ እና ብዙ ነገሮችን ተፈጥሮ ብዙ ነገሮች ሆነው እንግዲህ ዛሬ 2 የዲኤንኤ ውጤት ይዤ ተመልሻለሁ ማለት ነው። ይህ ማለት እነዚህ ዲኤንኤ ውጤቶች ማለት እንግዲህ የልዕልና ከልጇ ጋር እና ዮናስ ሞክሼ ደግሞ ከልዕልና ልጅ ጋር ዲኤንኤ እንዲወሰድ ተደርጓል ማለት ነው እንግዲህ። ስለዚህ አቶ መልካሙም እንግዲህ እዚህ ያለ ልዕልናም አለች፣ እንዲሁም ዮናስ የልዕልና ወንድም እዚሁ እኛ ጋር ይገኛል ማለት ነው። ስለዚህ እነዚህ ነገሮች ከምን ደረጃ ደረሱ፣ ምን አይነት ሁኔታ ላይ ናቸው የሚለውን አንዳንድ ነገሮችን ማጣራት እያደረግን ነው እንግዲህ ያው መልካሙ አንተም ወንድም ጋር ያሉትን ነገሮች እናጣራለን። የእሷን ቤተሰብ ብቻ አይደለም መጠርጠር ያለብን፣ በሰዓቱ እዚህ የሚመጡ ጓደኞችም እንደነበሯችሁ ነግራችሁኛል እና እነሱ በእርግጥ እዚህ ቤት አድረው ስለማያውቁ እናንተ ባላችሁበትም ስለሆነ የነበሩት እና ቅድሚያ መጀመር ያለብን እዚህ ቤት አድረው የሚያውቁትን ሰዎች ያው እንግዲህ የጤና ጣቢያውንም ውጤት እንግዲህ ከአንተም ጋር ከካሜራ ጀርባ ብዙ ነገሮችን አውርተናል። እንግዲህ የተፈጠረውን ነገር ነግሬሃለሁ። ያው የእናንተ ልጅ ብቻ ነው በሰዓቱ ወንድ ልጅ እዛ የነበረው እና 3 ልጆች ነው እዛ ጤና ጣቢያ የነበሩት፣ 2 ሴቶች መሆናቸውን እንግዲህ ለአንተም እንግዲህ እንትን ብያለሁ። ግን ያው እኛም ሆነ አልሆነ ሆነም ቀረኛ ማረጋገጥ ስላለብን ልዕልና የራሷ ልጅ ነው አይደለም የሚለውንም ደግሞ ለማረጋገጥ እንግዲህ ዲኤንኤ አሰርተን መተናል ማለት ነው። ያው የጤና ጣቢያውን እንትን ብቻ አምነን መቀበል ስለሌለብን ነገሮች ከስር መሰረታቸው ጀምሮ መጣራት ስላለባቸው እያንዳንዱን ነገር እንግዲህ ልናጣራ እዚህ ተገኝተናል ማለት ነው። እንግዲህ ውድ ተመልካቾቻችን ነገሩ በጣም አነጋጋሪና አወዛጋቢ ሆኖ እንግዲህ ያው ስንመረምር ቆይተን አሁን ላይ ላለንበት ደረጃ ደርሰናል ማለት ነው። 2 የዲኤንኤ ውጤት እጄ ላይ ይገኛሉ ማለት ነው። ልዕልና ከልጇ ጋርና የልዕልና ወንድም ከልዕልና ልጅ ጋር ያለውን የዲኤንኤ ውጤት አሰርተናል ማለት ነው። እንግዲህ ነገሮች አሁን ተግባብተን ተረጋግተን እንግዲህ መተናል ማለት ነው። ነገሩ ላይ እንደሌለህበት በቃልም በምንም ስታረጋግጥልን ነበር። ያው ነገሮችን ማጣራት ስላለብን መልካሙም ደግሞ ያለው ነገር ውስጥ ሰላም ማግኘት አለበት ማረጋገጫ ፈልጋለሁ ስላለ ነገሮች ዲኤንኤ እንዲሰሩ አስገድዶን ዲኤንኤ እንድናሰራ ሆኗል ማለት ነው። እንግዲህ ትናንትና ብዙ ነገሮች ተፈጥረዋል። ዛሬ እንግዲህ አመሻሹ ላይ ነው ያለ ነው። ውጤቱን እንደያዘን እንግዲህ ሮጠን ነው እንግዲህ የመጣ ነው። ምክንያቱም እኛም አልከፈትነውም ያለውን ነገር ማጣራት ስላለብን ከነሱ ጋር ሆነን መክፈት ስለፈለግን እዚሁ እየሮጥን መተን እንግዲህ ከነሱ ጋር አንድ ላይ ለመስማት ዝግጁ ሆነን ተገኝተናል ማለት ነው። በዚህ አጋጣሚ ይህ ዲኤንኤ እንዲሰራ ለተባበራችሁ ሁሉ በጣም ከልብ ነው የማመሰግነው። በአጭር ጊዜ ውስጥ እንደዚህ ዲኤንኤ እንዲደርስ አድርጋችሁ ለእኔ ትብብር አድርጋችሁልኛል እና ብዙ ወረፋ በሚጠበቅበት ሁኔታ ላይ ለእኔ ግን ቅድሚያ አስቀድማችሁ ዲኤንኤውን እንዲሰራ አድርጋችሁልኛል። በመጀመሪያ ወንድሜ ተሙን ከልብ ነው የማመሰግነው። እንግዲህ አንተ ወዳጆች ተባብረውኝ ይሄ ዲኤንኤ እንዲሰራ ሆኗል። በመቀጠል እንግዲህ ለተባበራችሁን ዶክተሮች በሙሉ ከሌ ማለት ስለማልፈልግ ከሪሴፕሽኗ ጀምሮ ብዙ አይነት ትብብር ነው ስታደርጉልኝ የነበረው ከልብ ላመሰግናችሁ እወዳለሁ እና እንግዲህ በማስቀጠል እንግዲህ ወደ ዲኤንኤ ውጤት የምንሄድ ይሆናል ማለት ነው። እንግዲህ አቶ መልካሙ እስቲ በመጀመሪያ ደረጃ ከአንተ መስማት ፈልጋለሁ እና ይህ ዲኤንኤ ምንም ሆነ ምን ያው መረጋጋት መቻል አለብህ። ምንም ቢሆን ረዥም ጊዜ የቆየች ሚስት ነች። 6 ዓመት በትዳር አሳልፋችኋል እና ነገሮች አሁን ላይ ላሉበት ሁኔታ እንዲደርሱ ቢጋብዙም ግን ያው በጣም የምትዋደዱና ብዙ አይነት ነገርን ያሳለፋችሁ ባለትዳር እንደሆናችሁ እንግዲህ ከአንተም ነግረኸኛልና ስለዚህ ነገሮችን ተረጋግተን በሰከነ መንገድ እንግዲህ እስካሁን ብዙ ነገር በትዕግስት አሳልፈሃልና አሁንም በትዕግስት ነው ማለፍ ያለብህ ብዬ አስባለሁ። ምንም እንትን የለውም። ያው ከአንድም 2 እስካሁን ያረግነው ዲኤንኤ እስካሁን ድረስ ባለው ሁኔታ እንግዲህ ያው የምታውቀው ነው ማለት ነው። ያው የኛውም የተለየ ነገር እንግዲህ ካለው ከመቀበል ውጭ ሌላ ምን አለ? ያው እኔ እውነታውን እስከማውቅ ድረስ በጣም ያጓጓኝ ምንድነው እውነቱን ማወቅ ነው። አዎ ሁሉም ነው እንግዲህ ውድ ተመልካቾቻችንም ብዙ ነገር እያሉ ነው እንግዲህ በጣም ብዙ ነገር እንጓጉተዋል ለማወቅም። እኔ ራሱ በጣም ነው የጓጓሁት በእውነት እንደዚህ አይነት ኬዝ ገጥሞኝ አያውቅም። እንደዚህ አይነት አወዛጋቢ በጣም ግራ የሚገባ ነው። ብዙ አይነት ለመስማት የሚሰቀጥጡ ለማመን የሚከብዱ ነገሮችን አጋጥመውኛል። ይህ ነገር ግን በጣም ግራ የሚያጋባ ነው። እንግዲህ ልዕልናም በአንቺ በኩል እንግዲህ ብዙ ነገር እንዳላደረግሽ እየማልሽም ከእንትን ጀርባ ራሱ ብዙ ነገር ስናወራ ነበር እና ብዙ ነገር ነገርሽኛል። እንግዲህ በልጅሽ ሁላ እስከ መማል ደረጃ ድርሰሽ ብዙ ነገር ስትነግሪኝ ነበር። ግን ያው ነገሮች ግዴታ መጣራት ስላለባቸው በሰዓቱ በጊዜው እዚህ ያድሮ የነበሩትን ሰዎች በሙሉ እየመረመረን ነውና ወንድምሽን እንግዲህ በማምጣት ያው ትናንትና ቅር ተሰኝተሽ ነበር። በእርግጥ ዛሬ ደግሞ ተረጋግተን ነገሮች
ምንም እንዳልተፈጠሩ እርግጠኛ ነኝ ስላለ ወንድምሽ ያው ዲኤንኤ ደግሞ ማረጋገጫችን ስለሚሆን ዲኤንኤውን እንግዲህ ለመክፈት ዝግጁ ሆነን መተናል ማለት ነው። ምን ከፈትና በቃ ይታይ ምን እኔ እኮ አሁን ይሄ ልጅ የራሴ መሆኑን እኮ እያጠራጠረኝ ነው። እንዳወራራችሁ እኮ እንግዲህ እውነቱ ይውጣ። በቃ ምንም ማድረግ አይቻልም። እሱን ያው ዝም ብላችሁ ነው የለፋችሁት እንጂ እንዳልሆነ እርግጠኛ ነኝ። የኔ የራሴን ግን ያጠራጥረኛል። እንግዲህ ያው እስቲ ዮናስም እንግዲህ አንተም ጋር ያለው ነገር ምንድነው የተፈጠረው ምንድነው የሆነው የሚለውን ነገር እንግዲህ እዚህ ነገር ላይ አሁን ዲኤንኤው ገና አልተከፈተም፣ ውጤቱ ምን ሊሆን ይችላል የሚለውን ሁላችንም ጓግተናልና እንደው አንተስ ካንተ በኩል ያለውን ነገር አዲስ ነገር የለውም እኮ ያለው ነገር እንዳለ በባለፈ ነግሬያቸዋለሁ። ያው ድከሙ ቢላችሁ ነው። እስቲ ያው እናየዋለን። የነ መልካሙና የነ ልዕልናን እንግዲህ ሰላም ነው የምንፈልገው። ስለዚህ እኛ ምንም ድረስ ሄደን ቢሆን የኛ ድካም ችግር የለውም፣ ያለውን ነገር እናጣራለን ማለት ነው። ስለዚህ እንግዲህ ምንም ሆነ ምን ሁላችሁም ግን መረጋጋት መቻል አለባችሁ። ለሚፈጠረው ነገር ምንም ተፈጠረ ምን ተረጋግተን ጸብ መፍጠር አያስፈልግም። ያለውን ነገር አብረን እናያለን ማለት ነው። እንግዲህ ውድ ተመልካቾቻችን 2 ዲኤንኤ እጃችን ላይ አለ። ስለዚህ ያለውን ውጤት እንግዲህ እንከፍታለን ማለት ነው። ስለዚህ በመጀመሪያ እንግዲህ እዚህ ጋር ይመስለኛል ይሄ የልዕልና ነው። እንግዲህ ያልተከፈተ ነው እንደምትመለከቱት እንግዲህ ንጹህ የታሸገ ከሆስፒታል እንግዲህ ተቀብዬ ቀጥታ እየሮጥኩ ነው ወደዚህ ይዤ የመጣሁት ማለት ነው። ስለዚህ ይህንን እንግዲህ ይመስለኛል ያንቺና የልጅሽ ይመስለኛል እዚሁ ፊታችሁ እንግዲህ እንቀዳለን ማለት ነው። እያያችሁ ነው ድፍን መሆኑን። ስለዚህ እኔ ራሱ በጣም በእውነት ልቤ በጣም እየመታ ነውና በጣም ደንግጫለሁ። ይህ በመጀመሪያ ደረጃ ያንቺ ልጅ ስለመሆኑ ከልጅሽ ጋር ያለውን እንግዲህ እናረጋግጣለን ማለት ነው። ስለዚህ እንግዲህ ያው እንደምትመለከቱት ያው ከ2 ሸኚ ደብዳቤ ጋር ሶስተኛ ደግሞ ከላይ ደግሞ ዋናው ተረጋጊ፣ ችግር የለም ልዕልና ተረጋጉ። በጣም ሁላችሁንም እንደተጨነቃችሁ ይገባኛልና ልጅሽ ያንቺ ነው አይደለም የሚለውን እንግዲህ በዝርዝር እያንዳንዱን ነገር እንግዲህ ለተመልካችም ግልጽ እንደሚሆን አድርጌ እንግዲህ አነባለሁ ማለት ነው። ስለዚህ እዚህ ጋር ይሄ 2 ሸኚ ደብዳቤ አለ። ከሸኚ ደብዳቤ ጋር ተያይዞ የዲኤንኤ ውጤቱም ደግሞ ከላይ ቀርቧል ማለት ነው። ስለዚህ እንደሚከተለው አነባለሁ ማለት ነው። እንግዲህ ወደ ተመልካቾቻችን አብራችሁን እንድትቆዩ ስለጋብዛለሁ ማለት ነው። እንግዲህ ምን ይላል ከመጀመሪያው ጀምሮ ያው እንግዲህ የሆስፒታሉ ስም ተጽፏል። አንዳንድ ነገሮች የተገለጹ አሉ። እዚህ ጋር ደግሞ ህጋዊ መሆኑን ማተቡ ምናምን አለ። እነዚህ ነገሮች እንዳለ ተጠቅሰዋል። ስለዚህ ማንበቡን ወደ ጉዳዩ ቀጥታ ልግባና ምን ይላል በገመና ዩቲዩብ ቻናል እና በትርታ ሚዲያ አመልካችነት የተዘጋጀ የዲኤንኤ ምርመራ ይላል ማለት ነው። እንግዲህ ምንድነው እንግዲህ በመጀመሪያ በልዕልና አለሙና ህፃን ማክቤል መልካሙ እንግዲህ መልካሙ የተባለው እንግዲህ በመልካሙ ምክንያት የሱ ልጅ ስለነበረ በሱ ልጅ እንደሚጠራ ስለነበር በዛው ስም ነው እንግዲህ አሁንም የሚጠራው ማለት ነው። ስለዚህ ያው ህፃን ማክቤል መልካሙ እያልኩ እጠራለሁ ማለት ነው። ያው እዚህ ላይ የተጠቀሰው ማንበብ ስላለብኝ በአንተ ስም ስለሆነ አሁንም የሚጠራው ስለዚህ እንደዛ እያልኩ ቀጥላለሁ ማለት ነው። እንግዲህ ከእንደገና አነባዋለሁ። በልዕልና አለሙና ህፃን ማክቤል መልካሙ እናትና ልጅነት ግንኙነት መሃል መኖሩን በህዝባር 2342 ቅርታ ከእንደገና ደግመዋለሁ። በልዕልና አለሙና ህፃን ማክቤል መልካሙ የእናትና የልጅነት ግንኙነት መኖሩን በ23 ህዝባር 42 ቁጥር መጠየቃችሁ ይታወቃል ይላል። በጥያቄያችሁ መሰረት ምርመራውን አጠናቀናል። በተጠቀሰው ቁጥር በ23 ህዝባር 42 ከ2 ሸኚ ደብዳቤ ጋር የላክን መሆኑን እንገልጻለን። ያው 2 ሸኚ ደብዳቤ ማለት ስለ ነገሩ ሁኔታ ምናምን የሚዘረዝር 2 ደብዳቤ አለ እዚህ ጋር እንግዲህ ከነሱ ጋር እያይዞ የተላከ የምርመራ ውጤት ነው ማለት ነው። የላክን መሆኑን እንገልጻለን ይላል። በተጠቀሰው ምርመራ ህፃን ማክቤል መልካሙ እና ልዕልና አለሙ እናትና ልጅ መሆንና አለመሆናቸውን እንዲረጋገጥ ስለመጠየቅ ይላል። እንግዲህ የምርመራ ውጤት ከልዕልና አለሙ የተወሰደው የዘረመል ወይም የዲኤንኤ ከህፃን ማክቤል መልካሙ ዘረመል ወይም ዲኤንኤ ጋር ተመሳክሮ ልዕልና አለሙና ህፃን ማክቤል መልካሙ የእናትና ልጅ መሆን አለመሆን እድላቸው ይልና እንግዲህ 99.9 በመቶ ነው ይላል። ይህ ማለት ልጅሽ ነው ማለት ነው። ያው እንግዲህ
ቆይ ተረጋጊ እባክሽን ልዕልና ተረጋጊ። ስለዚህ ተረጋጋ። ይገባኛል ሊፈጠር የሚችለውን ነገር አንተ አሁን እየገመትክ ነው ያለኸው። ልጁ የእሷ ከሆነ ያው ወስልታብኛለች ወይም ደግሞ የተፈጠረው ነገር ሌላ ነገር ነው እያልክ ነው። አስፈላጊ ከሆነ የእናንተንም ዲኤንኤ እንትን እንላለን። ግን አሁን ያልተረጋገጠ ነገር አለ። የዮናስ እንግዲህ የዲኤንኤ ውጤት አልተከፈተም ማለት ነው። ስለዚህ ያንተም እንግዲህ የዲኤንኤ ውጤት ይቀራል ማለት ነው። እዚህ ነገር ላይ እንግዲህ እርግጠኛ ነኝ እኔ የለውበትም እያልክ ነው። ስለዚህ ነገሩን የምናጣራ ይሆናል ማለት ነው። እባክህን ያለ ነገር ካለ ግን እባክህ ቀድመህ ብትነግረንና እዚህ ነገር ውስጥ ሌላ አይነት ግብ ከመፍጠራችን በፊት ምንም አዲስ ነገር የለም። እርግጠኛ ነህ? አዎ ምንም የሚለወጥ ነገር የለም። እንግዲህ 4 ዓመት ሙሉ እንግዲህ ያሳደግሽው ልጅ እውነት የራስሽ መሆኑ ተረጋግጧል ማለት ነው። በጣም ነው ደስ ያለኝ። እግዚአብሔር ዮናስ ይቅርታ መልካሙስ ምንድነው እንግዲህ የተሰማህ ነገር የሚለውን ነገር እስኪ ንገረኝ። አሁን እኮ ምንድነው ልጁ ከሷ መወለዱ እኮ ማለት አርግዛ ነው የወለደችው። እንዴት እሷ ላይሆንስ ይችላል? ራሱ ማለት የራሷ ነው ልጁ ግን የሁለታችን ነው የሚለው ነው ጥያቄ እስካሁን ድረስ ያልተመለሰልኝ። እኔ የለውበትም ወይ ነው? እኔ ልጅ አይደለም ወይ ነው እኮ። አሁን እሱን እንግዲህ እናጣራለን። ይህ ደግሞ ያው አንተ እንግዲህ ልጁ እንዳልሆንክ 2 የዲኤንኤ ውጤት አሰርተሃል። አስፈላጊ ከሆነ 3ኛም ከኛ እናሰራለን ማለት ነው። አሁን ግን እኛ የጠረጠር ነው እንግዲህ የልዕልናን ወንድም ዮናስን ጠርጥረ ነው ስለነበረ ከዮናስ ጋር የነበረው ግንኙነት ምን አይነት ግንኙነት ነው? እዚህ ቤትስ ዮናስ ያላግባብ ነገር አድርጓል ወይ ሌላ ነገር የተፈጠረ ነገር አለ የሚለውን እንግዲህ የምናጣራ ይሆናል ማለት ነው። ስለዚህ ቶሎ እሱን አሳውቁኝ። ከዛ የሚሄድበትን ያው የራሴ ውሳኔ ወስናለሁ። መረጋጋት መቻል አለብኝ። መልካሙ እናንተ በጣም ብዙ ነገር አውርተናል። ተረጋጋው እኮ እንዴ! በቃ ተረጋጋው እንዴ! ከዚህ በላይ እንደሚያናድድ ይገባኛል። አሁን አንተ ተስፋ ስታደርግ የነበረው የሷ ልጅ ባልሆነ እያልከኝ ሁላ ነበረ። ባይሆን ይሻለኛል የሷ ልጅ፣ ምክንያቱም ሚስቴ ወስልታብኛለች ብዬ ማመን ለኔ ከባድ ነው እያልከኝ ነበር። ሁለት ነገር ነው እዚህ ጋር ልጄንም እሷንም አይዞህ መልካሙ ተረጋጋ። አሁን ነገሮችን እንግዲህ ተረጋግተን መወሰንና ማድረግ መቻል አለብን። ስለዚህ አሁን እውነት እንግዲህ ወንድሟ ጋር ማግጣለች አልማገጠች የሚለውን እሺ እንከፍታለን። ምንም ነገር ያደረግከው ነገር ከሌለ እንደዚህ መጨነቅ አይገባህም። ያለውን ነገር እንግዲህ ይኸው እሺ። ስለዚህ ይኸው እንግዲህ ይሄም ተያይዞ የመጣ ሌላ የዲኤንኤ ውጤት ነው። እንግዲህ ያልተከፈተ ነው። እዚሁ ፊት ለፊታችሁ ከፍታለሁ ማለት ነው። እንግዲህ ይኸው እዚሁ ነው እየከፈትን ያለ ነው። እንግዲህ ወደ ተመልካቾቻችን ከዛው ከሆስፒታሉ የመጣ ውጤት ነው ማለት ነው። ስለዚህ እያንዳንዱን እንግዲህ እዚህ ጋር እንዳሁኑ የተዘረዘረውን አነባለሁ። ይህም ቢሆን ይኸው ከ2 ሸኝ ደብዳቤ ጋር ነው እንግዲህ የመጣው። አንድ ላይ ከወረቀቱ ጋር 3 ከውጤቱ ጋር 3 ሆኖ ነው የመጣው። ስለዚህ ሸኝ ደብዳቤውም አለ፣ እንዲሁም ደግሞ የምርመራ ውጤቱ እዚህ ጋር ይናገራል ማለት ነው። ስለዚህ እንግዲህ በፐርሰንት ነው እዚህ ጋር የተገለጸው። ስለዚህ እያንዳንዱ እንደሚከተለው አነባለሁ ማለት ነው። ተረጋጋ። እንግዲህ ሁላችሁም መረጋጋት መቻል አለባችሁ ባካችሁ። ለሚፈጠረው ነገር እንግዲህ ተረጋጉ ባካችሁ። እሺ ምርመራውን እንግዲህ እንደሚከተለው አነባለሁ። በገመና የዩቲዩብ ቻናል እና በትርታ ሚዲያ አመልካችነት የተዘጋጀ የዲኤንኤ ምርመራ ይላል። እንግዲህ ከትርታ ቻናል ጋር በመተባበር ተሙ ይህን ነገር ስላደረገልን ለዛ ነው እንግዲህ ትርታ ሚዲያም ይህን ነገር እንድናደርግ ተባብሮናል ማለት ነው። ከልብ እናመሰግናለን። በድጋሚ ተሙን እናመሰግናለን። ስለዚህ ወደሚከተለው ቀጥላለሁ ማለት ነው። ስለዚህ በአቶ ዮናስ አለሙ ማለት ያው ወንድምሽ እንግዲህ በአባትሽ ስለሚጠራ ማለት ነው። እንግዲህ የስጋ ወንድምሽም ባይሆን ያው ወንድምሽ ስለሆነ እሺ። በአቶ ዮናስ አለሙ እና በህፃን ማክቤል መልካሙ የአባትና የልጅነት ግንኙነት መኖርና አለመኖሩን በህዝባር 23 ህዝባር 41 ቁጥር መጠየቃችሁ ይታወቃል። በጥያቄያችሁ መሰረት ምርመራውን አጠናቀናል ይላል። እንግዲህ በተጠቀሰውም ቁጥር በ23 ህዝባር 41 ከ2 ሸኚ ደብዳቤ ጋር የላክን መሆኑን እንገልጻለን ይላል። እንደ ቀድሞ ደብዳቤ ከጀርባ አለ ማለት ነው። በተጠቀሰውም ምርመራ ህፃን ማክቤል መልካሙ ከአቶ ዮናስ አለሙ አባትና ልጅ መሆንና አለመሆናቸው እንዲረጋገጥ ስለመሆኑ ይላል። ስለዚህ የምርመራ ውጤት ከአቶ ዮናስ አለሙ የተወሰደው የዘረመል ወይም ደግሞ የዲኤንኤ ውጤት ከህፃን ማክቤል መልካሙ የዘረመል ወይም የዲኤንኤ ውጤት ጋር ተመሳክሮ አቶ ዮናስ
እና ህፃን ማክቤል አለሙ አባትና ልጅ የመሆን እድላቸው እባካችሁን ተረጋጉ። ገና ውጤቱን አልገለጽኩም። ማክቤል መልካሙ እና ዮናስ አለሙ አባትና ልጅ የመሆን እድላቸው በፐርሰንት ሲገለጽ 0% ነው ይላል። ይህ ማለት እንግዲህ አባት አይደለም ማለት ነው። ስለዚህ ከሱም አይደለም ማለት ነው። ነግሬ ነበርኩ እኮ ማን ነው? እሺ ማን ልጅ ነው እንዴ? ተረጋጋ። ተረጋጋታለን። እኔ ነገርኩህ እኮ ይሄንም ያው ያለው ነገር እንግዲህ ዝም ብለህ ባለቤቴን አልንትን ታበሳጨዋለህ። አባት የለውም እንዴ ልጅ? እንግዲህ እሺ ማን ነው? የሱን ወሰዱና እናንተ አስመሩ። የሱ በስነስርዓት ሲጀመር መመርመር አለበት። እኔ ቅድም ብዬ ነበር ሐኪም ቤት ነው ይሄ ነገር እንትን የተባለው ብዬ ነበር። እልሽ እባክሽን፣ አሁን አንቺ ጋር ነው ሚስጥሩ ያለው። እባክሽን ለምንድን ነው ከዚህ ነገር ውስጥ የማትገላግኝ? በቃ የተሳሳተ ነው። አሁን እርግጠኛ ሆንኩ። እናንተ ዲኤንኤ ሊሳሳት አይችልም ወይስ አንተ እዚህ ነገር ላይ አንተን እንትን ማለት የሚፈልግ ሰው አለ እንዴ? ይህን ነገር ስታስመረምር ከጀርባ የነበረ ሰው አለ እንዴ? በፍጹም እንደዚህ የሚያደርግ ሰው የለም። ነገርኩህ። እሷን ከአንድ ሁለት ሶስት ያው እናንተ ተባበራችሁን እኮ እዛ ጋር ያለው ነገር አሁንም ወስደህ የእሱን በስነ ስርዓት ማስመርመር አለበት። በእናንተ ትብብር አብረን እኮ ነው አይደል? የኛው አሁን ያረጋችሁት አብረን ነን። እሺ አንተ ያደረግከው እሺ። የኤምባሲው ግን በፍጹም ሊሳሳት ይችላል ብያለሁ። እንዴት ይችላል? እስቲ ከጀርባ ያላችሁ ባልደረቦቼ እስቲ የኤምባሲውን አድራሻ እንግዲህ እንዲሰጧችሁ እናደርግና ኤምባሲውም ጋር ሄዳችሁ ስለተፈጠረው ነገር አንዳንድ መረጃዎች እንድታጣሩልኝ እፈልጋለሁ። እንዲሁም ደግሞ ሁለተኛ ላይ ምርመራ የተደረገውን ሆስፒታልም ሄዳችሁ ስለ ነገሩ ትክክለኝነት አንዳንድ ነገሮችን እንድታጣሩ ፈልጋለሁና እባካችሁን ከጀርባ ያላችሁት አንዳንድ ነገሮች እንድታደርጉልኝ እፈልጋለሁ። አሁን ልጄ ነው ብዬ ለመቀበል እሺ ዲኤንኤ ነው አይናገርም። ልጄ አይደለም ደግሞ እንዳለ እስቲ መልካሙ አሁን አንድ እኛም እንግዲህ የቀረው ውስጣችን የቀረው ነገር አንድ ሰው ነው እንግዲህ የቀረ የተባለው እንግዲህ ያንተ ታላቅ ወንድም የተባለው። ስለዚህ እሱንም ቢሆን ደግሞ ምን ማለት ነው ወንድም ማለት? ይመጣል ይሄዳል እኮ እሱ የራሱ ይውል አድሮ ያቀም ምናምን ያድራል ተብሏል እኮ ያድራል ብለኛል እኮ። ምንድነው የምትይው እንዴ? አንተ ራሱ ምንድነው የምትለው? እኔ ተረጋጋ። ይወልደ መልካም እባክህ ተረጋጋ። አንተ ቆይ ሌላ ተረጋጋ። አሁን እኮ ይኸውልሽ እባክህ ተረጋጋ እባክህ ተቀመጥ። አሁን ይኸውልሽ ደርሶ እንደዚህ መሆን መቻል ችግሩ ካለው አንቺ ጋር ነው አይደል እንዴ? እባክህን ተረጋጋ ዮናስ። ሙሉ በሙሉ ችግሩ ያለው አንተ ጋር ነው። ይኸውልህ ሆነም ቀረ እኮ ችግሩ የመጣው እኮ እሷ ጋር ነው አይደል እንዴ? አይደለም በቃ ቆይ እሷ ናት የምታውቀው እኮ። አይ ለምን ተኝተሻል? እስኪ ተረጋጋ። እንደዚህ አትበላት ብያለሁ። እንደዚህ አትበላት ብያለሁ። ተው አንተም መልካሙም ቢሆን ተረጋጋ እባክህን። ቁጭ በል እባክህን ተረጋግተህ ቁጭ በል። አንቺም ቢሆን ተረጋግተህ ቁጭ በል። እሱ ሌላ ህይወት ጀምሮ ይሆናል። ለዛ ይሆናል እንደዚህ እየሆነ ምን ማለት ነው? ቆይ እና ታዲያ ምንድነው? ዲኤንኤ እኮ ይኸውልሽ ኤምባሲ ነው የሰጠው አይደል እንዴ? ኤምባሲ እንዴት እንደዚህ አይነት ነገር ሊያደርግ ይችላል? ችግር የለም መሆን ካለበት እያንዳንዱን ነገር እናጣራለን። ሰሙኛላችሁ አይደል እንዴ የሚሰራው ያ ሰው እየተሳስቶ ሊሆን ይችላል። ይኸውልሽ ዲኤንኤ በፍጹም ተሳስቶ አያውቅም። ሆነ ብሎ የሆነ ሰው ካላሳሳተው ነው የሆነ ስህተት ካልሰራ በቀር እንደዚህ ነገር ሊሆን አይችልም። ያ ስህተት ካለ ደግሞ እኛ እናጣራለን። ግን ይኸውልሽ አንቺ እየደበቅሽ ያለሽው ነገር ካለ ግን እመኚ የከፋ ነገር ነው። ምንም የደበቀችው ነገር የለም። አንተ ለእሷ ወግና እንደዚህ እንትን የምትልበት ምን ነበረ? በዚህ ልክ እንዴት ነው አንተ እህቴ አይደለች እንዴ? ለምንድን ነው ማለት ቆረቆርላት? ተረጋጉ እባካችሁ። አንድ ያለውላት እህቴን እኮ ናት። እንደውም እስካሁን ያልተናገርኩ አንተ በጣም መልካም ሰው ነህ። በጣም አክብሬ ነው ያልተናገርኩ እስካሁን። እሱም ጋር ቢሆን እኮ ጥፋት የለም አይደል እንዴ? ምን ማድረግ ነው ያለበት? እሺ ምን ያድርግ ነው የምትለው እኮ? ነገርኩ እኮ እንዳሁኑ በስነ ስርዓት ሄዳችሁ ቼክ አድርጉ። እናደርጋለን። አስፈላጊ ከሆነ እያንዳንዱን ነገር እንዲሆን እናደርጋለን። መልካሙ አንተም ቢሆን መረጋጋት መቻል አለብህ። እሺ ተረጋጋው እኮ ይኸውልህ። አሁን ጭራሽ ደግሞ በዚህ ልክ ወንድሜ ነው ምናምን የምትለው ሰው እንዴት ይናገረኛል? ቢሆንም እኮ ይኸውልህ መጣራት አለበት። እያንዳንዱን ነገር እናጣራለን። አንተም ቢሆን ተረጋጋ እሺ። ወንድምህም እንትን ነው ጻድቅ ነው አይደለም? ይኸውልህ እሱ አንቺ ነሽ የምታውቂው እሱን ያደረግሽው ነገር አለ። ምንም ያደረኩት ነገር የለም። ለምንድን ነው የምትጮህባት? አይደለማ እሷ ጋር ነው ካለ ዋናው የምታውቀው እናት ነች። እሺ አንዴ ተረጋጉና ስሙ። እሺ እኔ አንተን የእሱን ነግሬ እውነት እንደሆነ አይተዋል አይደል? በቃ እኔ ምንም ያስወሸኝ ነገር የለም። ከጠላውክም ትቼ ነበር የምሄደው። ገባ እና ፉክክር መሆኑ ነው እንዴ? አንቺ ፉክክር መሆኑ ሳይሆን እዚህ ነገር ውስጥ የለም ከተባለ ምንም የሚያስጠረጥር ነገር ከሌለ ችግር የለም። ወንድምህን እናገኘዋለን፣ እናወራዋለን።
እሱም ጋር የተደበቀ እውነት ሊኖር ይችላል። ካለም ደግሞ ምንም የለም ይኸው የዮናስ ተጣርቶ እኮ ተረጋገጠ አይደል እንዴ? ተረጋገጠ፣ እሱ አለመሆኑ ተረጋግጧል። አሁንም አስፈላጊ ከሆነ ያንተም ወንድም የሚገኝና እዚህ ነገር ውስጥ አለበት እጁ አለበት የለበትም የሚለውን ነገር እያንዳንዱን ነገር እንዲጣራ እናደርጋለን ማለት ነው። ይሁን ይጣራ። ግን ምንድነው እሷ እንዴት በዚህ ልክ እኔ ነገር ተረጋጋ። መወስለት ቢያምረኝ ከራሱ ወንድምጋ ሄዳለሁ እንዴ? እኔ ምን አይነት ጅል ነው የምሆነው? አሁንም ቢሆን የተረጋገጠ ነገር የለም። እያንዳንዱን ነገር እናጣራለን። ሙሉ ሀገር ወንድ ነው አይደል እንዴ? እንደዚህ ያረጋል። ባልደረቦቼን አሁን እንዲሄዱ እናደርጋለን። እዛም ኤምባሲ ያለውን ነገር የተፈጠረውን ነገር እንዲሁም ደግሞ ሁለተኛ ሆስፒታል ያሰራችሁበትን ነገር ምንድነው የተፈጠረው የሚለውን እናጣራለን። ምንም ችግር የለም። እንግዲህ ዮናስ በጣም አመሰግናለሁ ስለ ትብብር ስለሆነው ስለተደረገው ነገር ሁሉ በጣም አመሰግናለሁ። ያው አንተ እዚህ ነገር ውስጥ ነፃ መሆን ተረጋግጧል። ቀጣይ ደግሞ ያው የእሱን ወንድምም ያለበትን ሁኔታ እናጣራለን። እንግዲህ ታላቅ ወንድምህ እንደሆነ ነግረኸኛል። ስለዚህ እሱ አሁን እዚህ አዲስ አበባ ውስጥ እንዳልሆነና አዲስ አበባ ጫፍ አካባቢ ላይ እንደሚገኝ ነግረኛል። ምንም ጊዜ መፍጀት አያስፈልግም። አሁኑኑ ተነስቼ እሱ ጋር ሄጄ ቆይታ ማድረግ እፈልጋለሁ። ካልሆነ ደግሞ አስቸኳይ ወደዚህ እንዲመጣ የምታደርግበት ምክንያት ካለ ወደዚህ እንዲመጣ ምን ብለህ ነው ቆይ ራሱ የምትጠይቀው? ምክንያት የራሱ ህይወት ትዳር ምናምን ያለው ሰው እኮ ነው፣ የተከበረ ሰው ነው። እንዴት ብለህ ነው ለመጠየቅ ራሱ ባለትዳር ቤተሰቡ የሚመራ ትልቅ ሰው ነው። እንዴት እንደዚህ ማለት ከወንድም ባለቤት ጋር እንደዚህ ገባብተን እንግዲህ ይዘነው እንደመጣ ነው። እሱንም ደግሞ ማግባባት አያቅተንም፣ ምንም ችግር የለውም። እሱንም ቢሆን እናግባባለን። አንቺ ግን ዋናው ሚስጥር ያለው አንቺ ጋር ነው። የምታውቂው ነገር የተፈጠረ ነገር ካለ እባክሽን ልዕልና አትደብቂ። እኔ ላንተ አይደለም፣ እሱ ባለቤቴ ነው፣ እሱም ወንድሜ ነው። ይኸውልህ ዲኤንኤ ሊሳሳት አይችልም ነው እያልኩ ያሉት። ታዲያ ምንድን ነው እሺ የተፈጠረው ነገር? እሺ ቅድም ነገርኩ እኮ እሱ ሊያውቅ አይችልም። እንዴት ነው እሱ የሚያውቀው? ምንም ችግር የለውም። እሺ ያለውን ነገር እናጠራለን። እንግዲህ ወደ ተመልካቾቻችን ወደ መልካሙ ወንድም እንሄዳለን ማለት ነው። የመልካሙ ወንድም ወይ እዚህ እንዲመጣ እናደርጋለን፣ ካልሆነም ደግሞ እኛ ወደዛውን እንሄዳለን ማለት ነው። ግን የሚችል ከሆነና ወደዚህ ቢመጣ እኔም ደግሞ እስከዛ ከባልደረቦቼ ጋር ኤምባሲ ሄጄ ያለውን ነገር ማጣራት ፈልጋለሁ እና ኤምባሲ ሄጄ አንዳንድ ነገሮች እንዳጣራ ትፈቅድልኛለህ? እሺ ካለ እሱ በአስቸኳይ እዚህ እንዲመጣ ታደርግልኛለህ? መልካም። ስለዚህ ያው ነገሩ ቶሎ መፍትሄ እንዲያገኝና እንዲቋጭ ቢያንስ እስኪ የምችለውን ነገር እናንተም ተባበሩኝ፣ ቢያንስ ቶሎ መፍትሄ ያግኘ። ያው እንግዲህ አንዴ ገብተንበታል፣ ነገሩ እናጣራለን። ስለዚህ እኔ የእሱ ወንድም ራሱ የሚመጣ ከሆነ እኔ ወደ ኤምባሲ ሄዳለሁ ማለት ነው። ኤምባሲም ያኛው ሁለተኛው ሆስፒታልም ሄዳለሁ፣ ያለውን ነገር አጣራለሁ። አብራችሁን እንድትቆዩ ስል እንግዲህ በአክብሮት ትጋብዛለሁ። አብራችሁን ቆዩ።